ዛሬ አራዳ ማዞሪያ ጋር ከባባድ እንግዶች ነው የተቀላቀሉ። ያሬድ ሹመቴ ቤተኛችን ነው። ጥቁር እንግዳ የሚባለው ሰርጸ ስለዋት ደግሞ አብሮን አለ። ሰርጸ ካለ ስለምን ሊወራ እንደሚችል የታወቀ ይመስለኛል። ግልጽ ነው። ሰሞኑን አንድ በጣም ትልቅ አልበም ወጥቷል። ሰሞኑን የሚባል አይደለም አንድ ቀኑ ነው። በጣም በርካታ ሪአክሽኖች ግብረ መልሶች እያገኘ ነው። እጅግ በጣም በጉጉት ተጠበቅ ነበር። አስቴር አወቀ በኦሪጂናል ስራዎቿን ይዛ እንደምትመጣ ብዙ ሰው እየጠበቀ ነበር። የአስቴር ትዝታዎች ቁጥር 2 በሚል ነው የወጣው። የድሮ ስራዎቿን በድጋሚ በመስራት ነው። እንዴት አገኛችሁት? እኔ ሰርጸ በጣም ደስ ብሎናል። በጣም አመሰግናለሁ። በእውነት በጣም ነው ደስ ያለኝ። በጣም ስለምከታተላችሁ ደስ ብሎኛል። አብረን ስለተገኘ ክብር ይሰማናል። ያሬዶ ቤተኛችን ነው። እንወዳለን፣ እናከብራለን። ወደ አስቴር ግን እንሄዳለን። ግድ ነው። ወደ አስቴር እንሄዳለን። ድንገት ነው የጣለችው እኮ አይደለ? አዳም እንዳስደነገጠን ምን ድንገት እኔ እንኳን ዝም ብሎ በተባራሪ ምናምን ሰምቼ ነበር እንደገና እየሰራች እንደነበር፣ ግን ድንገት ነው ማክሰኞ ቀድሞ ዘፈኖቿ እንደገና የሰራችው ሪሊዝ ታደርጋለች ተብሎ በጣም ያስደነግጣል። የ2-3 ቀን ብቻ ነው እንትኑ እንደሰማው በቃ ማክሰኞ ሊመረቅ አይ ቲንክ አርብ ወይ ቅዳሜ ነገር ነው አናውንስ የተደረገውና ጥሪ ነገር የተሰማው ደንበኛ ክረምት ነው አይደል? ክረምትን ከአስቴርና ከኤፍሬም ጋር ብዙ ሰው ያገናኘዋልና በቃ ደንበኛ ክረምት። ባለፈው እንዳልነው አዳም መጥቷል፣ ክረምት መጥቷል፣ አስቴር መጣለች ብለን ነበረ ለምን አመጣጣ ነበረ ምንድነው በጣም እንዲያልበሙ የቀራስ መስቀው እንደሆነ ሆነ ነው። ዞላ ለበፊት ዘፈኖች ያለው ኃይለኛ ተቆርቋሪነትን ከማየት ምን እንደሆነ የሚያሳየው እኮ እድሜውን ነው። እድሜውን ነው የሚያሳየው። አይ አይደለም እንጂ ገስገስ ብሏል ነው። እሺ እንደ 10 ትራኮች ያሉበት ዘፈኖች ሰታናለች። እንትን የጠላለቀውን ምናምን እንኳን ሰርጻ ያወራዋል። ግን እኔ እንደ ደህና አድማጭ ሰፈፉን ከላይ እንደ ደህና አድማጭ እንደ ጥሩ ሙዚቃ አድማጭ እሷን እንደሚወድ ሰው ብዙ ሰው እንደተከተለ ሰው የተወሰኑ ዘፈኖቿ ላይ ቅሬታ አለኝ። ምክንያቱም አስቴር ነች ምን ሪፈረንሷ እሷ ራሷ አስቴር ናት። ክፋቱ ምን መሰለ እንደዚህ በጣም ከፍ ያሉ ሰዎች የሚነጻጸሩት ከራሳቸው ከቀደመው ስራ ጋር ነውና የብዙ ሰዎች እንትኖች ብዙ ኮሜንቶች ምናምን አንብቤ ነበርና ሰው ትንሽ ቅሬታ ምናምን የተሰማው ካስለመደችው አንፃር ነው። እሷ ከፍ አድርጋ ከሰቀለችው ስኬል አንፃር ነውና የተወሰኑ ዘፈኖች በተለይ የሰርጌ ትዝታ በሀገር ደረጃ ያገባውም ያላገባውም የሚተዝትበት የሰርጌ ትዝታ እሱ ላይ በጣም ብዙ ሰው ቅሬታ አሰምቷል። አንዱ እኔ ነኝ፣ ምንም ጥያቄ የለውም። ሪአክሽኑን ግን ታዝባችኋል? ለማየት እኔ በጣም በስራዬ ብዬ መጀመሪያ ሳልሰማው በፊት ሁሉ በጣም ብዙ ሪአክሽኖችን አየሁ። አስቤበት አይደለም፣ ግን ልክ በቃ ከዘፈኑን ከመስማቴ በፊት ሪአክሽኖቹ ቀደሙና ብዙ ጽሁፎች፣ ብዙ ቪዲዮ ሰርቶ የማያውቁ ሰዎች ሁሉ ቪዲዮ ሰሩ። ፍጥነቱና ብዛቱ የሰርጌ ትዝታ በፍርሃት ነው። እኔ ደግሞ ያየሁት በፍርሃት ሪአክሽኖቹን ካየሁ በኋላ ምን ቢሆን ነው ብዬ ነገር ነው ያየሁት። ስሰማው ገባኝ። የሰርጌ ትዝታ ልክ ነው። የሰርጌ ለታ ነው መሰለው ከትዝታ አንድ ሰው የሰርጌ ለታ ነው የሚል ነገር መስላል። የሰርጌ ለታ ነው ትዝታ መሰላል። የሰርጌ ትዝታ ምንን የእሱ ጉዳይ እንዳገነነው ገባኝ። አጠቃላይ ግን በጣም ያስደነግጣል። ብዙ ሰው 10 ትራክ የወጣ አይመስልም። ብዙ ሰው ቀጥታ እዛ ዘፈን ላይ ያተኮረ ነው። ድጋሚ መስራት አልነበረባትም ካለ በኋላ የሚያወራው ስለ ሰርጌ ትዝታ ነው። የኔ ሪአክሽን ግን ከሰማሁት በኋላ በጣም የተጋነነ ነው ትችቶቹ። በተለይ እኔም የሰርጌ ትዝታ ላይ ተመሳሳይ የዞላ ስሜት ነው ያለኝ። በቃ ብዙ ልለው የሚችለው ነገር አለ ራሴን ካልቆጠብኩ በስተቀር፣ ግን ኦቨርኦል ግን በጣም ኢምፕሬሲቭ የሆኑ ስራዎችን ሰምተናቸው የማናውቃቸው ነገሮችን አካታለች። ማለት ብዙ ጊዜ የአስቴር ሲባል የተጋነኑ ቁጥር ስፍር የሌላቸው ስራዎች አሏት። ግን እነዚህ አንዳንዶቹ እኔ ሰምቼ ራሱ ማላቃቸው ወይ በሩቁ ትዝታዎች ያሉኝ ናቸው። ይሄ ሰው ፍትህን አድርጓል ለስራው አለ ጀስቲስ አድርጓል አላደረገም በሚባለው ነገር ከሰርጌ ትዝታ በስተቀር በአብዛኞቹ ምስጉን ነገሮች አሉት። ግን አንድ ሁለቱ ነገር ላይ እኔ መረር ያሉ እይታዎች ይኖሩኛል ብዬ አስባለሁ።
ያን የእኛን ሪያክሽን ከሰማን በኋላ የሰርጸን ነገር በጣም ጓጉቻ እንዲዳኘንም ነው ምንድነው እየተካሄደ ያለው የሚለው ነገር ምን ተሰማ? እኔ ዴቪን ማን ልጠይቀው አንድ አይነት ስሜት ስላለኝ ማለት ነው። የአንዳንዶቹ ዘፈኖች እኔ ጭራሽ ሰምቼ የማላውቃቸው ዘፈኖች ሁሉ አሉ አይደለ? እሱ አመራረጧ በጣም ገርሞኛል። አንድ ሁለቱ ከሸበሌ ባንድ ጋር ቀደም ብሎ የተሰሩ ናቸው። እንዲህ መምጣታቸው ጥሩ ነው ያልኳቸው አይደል? የምታስታውሳቸው ናቸው? አስታውሳቸዋለሁ። ግን የዛኔ ያው የሪኮርድ አንዱ ምክንያት ድጋሚ ለመስራት የሪኮርዲንግ ጉዳት ይደርሳል የቀደሙት ስራዎች ላይ። በእርግጥ ትዝታነታቸው በራሱ ውድ ስለሆነ የተሰሩበት ዘመን እና ቴክኖሎጂውን ረስተን ከምክንያት በላይ የምናዳምጣቸው ብዙ ሙዚቃዎች አሉ። ትክክል። ምክንያት አያስፈልግም። ሙዚቃ እንደውም ከሪዝንም በላይ ነው። እንትና ማነው ቴዲ ማክ አንድ ቃለ መጠይቁ ላይ ሀገር የሚለውን ሙዚቃ በጣም ቆንጆ ነው። እሱ እንኳን ዝለልልኝ ሬኮርዲንጉን ዝለልልኝ ያ ቅጂውን በስማብ ሲበር በስምላለው እሱ ዝለልልኝ እውነት ነው። ያነሳሁት ምንድነው ነው ማለት አላቃቸው የማናቃቸው ስራዎች አሉ። ይሄ እንግዲህ ለኛ ትውልድ ነው አይደል? በእኛ ትውልድ እንኳን ራሱ የማናቃቸው አሉ። ያው እኔ ደግሞ መቼም ከኛም እኮ የቀደመ ትውልድ ደግሞ አለ። አስቴር እኮ በነገር ላይ በእኛ ትውልድ ብቻ አይደለም። አንተ የትኛው ትውልድ ውስጥ ነው? ሁሉም ጋር የት እንዳለ እኔ አልገባኝ። ስለዚህ ያበራችሁ ለዚህ ትውልድ አካል ብሏል እኛ ጋር ግን ብቻ እኔ ያው አስቴር እኮ ሕፃን እያለሁ አልወዳትም ነበር ብዬ እኔ ተናግሬያለሁ። አውርተናል። በኋላ ነው እንደውም ሙዚቃ በደንብ የብዙዎቹ ኤፍሬምና አስቴር የብዙዎቹ ፌቨራይት አልነበሩ። የሚገርም ልጅ ሆነ እና ትራውማ ከፍ ሲሉ የሚገርም ብስለት ይጠይቃል። ስለዚህ ቢያንስ ግን ከኛ ታላላቆች የነበሩት ግን በጣም በልዩ ሁኔታ የሚሰሟቸው ናቸው። በጣም በሚገርም ሁኔታ ደግሞ የአስቴር አድናቂ የነበሩ እንግዲህ 40 ዓመት በላይ አይ ቲንክ አይደል? ከ40 ዓመት በላይ በሙዚቃ ውስጥ እኮ ማለት በጣም ብዙ እና አስቴር እኔ የምትመስለኝ መጀመሪያ በአስቴር ደረጃ ማለት አስቴርን ራሱ በልኳ ማሰብ የሚያስፈልግ ይመስለኛል። ወደ እንትኑ ከመመጣቱ በፊት አስቴር እኮ በኢትዮጵያ ሙዚቃ ውስጥ በአስቴር ደረጃ እኮ ማንም የለም ሊባል በሚችል ሁኔታ እስካሁን ድረስ ከአዲስ ከሚመጡ ልጆች ጋር እየተወዳደረች የምትጓዝ ነች። ከሷ በኋላ እኮ መተው መንገድ ላይ የቀሩ ሰዎች እናውቃለን። ከሷ በኋላ አስገራሚ ታለንታቸውን አሳይተውን ድንገት ብን ብሎ የጠፉ ሰዎች እኮ ብዙ እናውቃለን። ድንገት ተስፋችንን ያጨለሙ በቃ እነዚህ ሰዎች ርቀት ሄዳሉ ያልናቸው የቀሩብን ሰዎች አሉ። አልወለድ ደግሞ ያሉ ደግሞ አሉብን በየዘመኑ አይደል? አስቴር ግን አሁንም ድረስ እየተገዳደረች ኩያዎቿ ካልሆኑ ሰዎች ጋር ስታያትም ራሱ እንደ 40 ዓመት በላይ ሙዚቃ ውስጥ እንደቆየ ከ28 በላይ አልበሞች እንደሰራ ስንት ስቴጅ አንቀጥቅጦ እንደተጫወተ አይነት አርቲስት እኮ አይደለም። ተወዳድራ ከወጣቶቹ ልጆች ጋር እኩል የምትንቀሳቀስ ትልቅ ከያኒት ነች አይደል? እና ከዛ አንፃር እኔ አስቴር ላይ የሚሰማኝ ስሜት አሁን እኔ በጣም ከሆነ ጊዜ ወደዚህ የአስቴር ነገር ቀን በጣም ነው የሚገርመኝ። በጣም ነው የምሰማት እና እኔ የሚመስለኝ እንደፈለገች ታርገው የራሱ አይደለ መብቷ ነው። አንተ ምን አገባ አንድ ሁለተኛ በኋላ ሙዚቃ ብቻ ሳይሆን ማንኛውም ጥበብ ከሆነ ካንተ ከወጣ በኋላ ያንተ ብቻ ይመሆን ሰርጸ ለምንድን ነው በየቀኑ ማትመጣው? በጣም ጥሩ አንድ ትዝታ ውስጥ ይገባል። ዘፋኙ እንኳን የማያውቀው አንተ አውድ ትሰራለታለህ። ዘመን አለ፣ የተሰራበት ቦታ አለ፣ ያዳመጥክበት ቦታ አለ፣ ደግሞ ፐርሰናል ኤክስፒሪየንስ አለ። ይሄ ሁሉ ቻርጅድ ሂስትሪ ቻርጅ ያደርጋል፣ ዘመን ቻርጅ ያደርጋል። እዛ ላይ የዚህ ሁሉ ሴድመንትስ ኦፍ ሜሞሪ ህትመት ላይ ድረስ ተከምሮ መጨረሻ ላይ ይሄንን ራሱ ቆይ በጣም ቴክኒክ የተሻሻለ ብሎ ድንገት ዳቪንቺ መጥቶ ሞናሊዛ እዚህ ላይ ቀር ብሎኛል ላሻሽላት ሊል ይችላል
በስልት ሆኖ አሁን ምን መሰለህ ሚዲየሞቹን እናያቸው። አይ ግድ የለም በኋላ ስለ ፐርፎርማንስ ይመጣበታል። ሚዲየሞቹ እንዳሉ ነው ሎጂኩ ጥሩ ይሰጣል አይሰጥም፣ አያስኬድም። ለምን መሰለህ ሙዚቃ እድል የሚሰጥህ ነገር አለ። ሙዚቃ በነገር ላይ አንድ የተጫወትከው ሙዚቃ ድጋሚ አትጫወተው፣ የትም መድረክ ላይ አትጫወተው እንደማለት ነው። አሁን ይሄኛው አስተያየት ለኔ ምን ማለት መሰለ ሙዚቃ ደግሞ ደጋግሞ ሊዘፈን ይችላል። ሙዚቃ ደግሞ ደጋግሞ ሪማስተር ሊደረግ ይችላል። ምንም ችግር የለውም። አንድ የቅርስ አሁን ቅርብ ጊዜ ለምሳሌ አምፔር የለም አይደለ? አምፔር ኖሮ ሌላ ከጎኑ ሲኒማ ቤት ቢሰሩ እንላለን አይደለ? በነገራችን ላይ ያሬድ የሰርጌ ትዝታ አምፔር እንደፈረሰበት አይነት ስሜት የተሰማ ግን እንደዛ አይደለም። ለምን እንደሆነ እንደዛ ነው። ይሄ ሙዚቃ የሚሰጥ እድል መሰለ የሰርጌ ትዝታ ኳላ ያኛው ዳቪንቺ መጥቶ ሊያስተካክለው እላዩ ላይ ኮነ ቀለም የሚያስቀምጠው ሌላ ስለሆነ እሺ ሌላ ቨርዥን ሊስል ይችላል። ምንም ችግር የለውም። በነገር ላይ መሰለ ግን ቅሬታዎቹ ሐሳቦቹ መስተናገዳቸው ያሬድ ጥሩ ይከራከራል ብዬ ነበረ። እኔ ለሱ ልከራከር በጣም አሪፍ። እሺ ይኸውልህ ምሳሌው ፍጹም ነው። ጎደሎ ምሳሌ ነው ያልኩት። ለምሳሌ ሁለት የማይገናኙ ጥበቦች ነው ያገናኘሁት። ከነስማቸው ይሄኛው ስፓሻል አርት ይባላል። የስዕል ቦታና ስፍራ ከያዘ በኋላ የማይነካ ማለት ነው። ይሄኛው ደግሞ ቴምፖራል ይባላል። ሙዚቃ፣ ቲያትር፣ ክዋኔ ጥበባት በአጠቃላይ ሪፐርፎርም የመደረግ እንደውም ሪፐርፎርም በመደረግ ህይወታቸውን የሚያድሱ እንደውም የህይወታቸው ቅጥያ ወይም ትንፋሻቸው ሪፐርፎርማንስ ነው የሚባልላቸው እንደ ሙዚቃ ያሉ አሉ። ስለዚህ የዚህን ምሳሌ ወስጄ ለዚህኛው ሳመጣው መከራከሪያ የሚሆነው ምሳሌዎቹ አይገጥም። ምን ልልህ ፈልጌ ነው የትዝታችን ስለረዳ እንዲህም ሆኖ የትዝታ ድንበር የሚባል ግን የሰው ልጅ እንዳይነካበት የሚፈልገው ግን አለው። የእውነት ነው የምልህ። አሁን ለምሳሌ ሞዛርት የሚባለው ሰው ሙዚቃውን አልቀዳም፣ መቅጃ ማሽንም አልነበረም። ስለዚህ ምንድነው የሚደረገው? በዛ ጊዜ በጥንቃቄ በኖታ ይጻፋል። የኮምፖዘር ትልቅ ሰክሰስ ማተሚያ ማሽን ውስጥ ገብቶ መታተሙ ነው። ከጉተንበርግ ማሽን በኋላ በተለይ ኮምፖዘሮች ያገኙት ትልቅ እድል መታተም ነው። እሺ ህትመት ምን ሰጠው ለዛ ስራ ካላችሁኝ፣ ታይሙ ተጽፏል፣ ዲዩሬሽኑ፣ ኳሊቲው፣ ኪዩ አይቀየርም። ከዛስ ዳይናሚክስ ተጽፎለታል። ስለዚህ አንድ ኮንዳክተር ማለት ከዛን ዝንፍ እንዳይባል የሚጠብቅ ጥሩ ዘበኛ ማለት ነው። ቻሌንጅ ላድርግ እዚህ ላይ ልነግርህ ነው። ቆይ ቻሌንጅ ላድርግ። ቆይ ልነግርህ። እሺ ንገረኝ። እንዲህም ሆኖ ነው የምልህ ሪፐርፎርም መደረጉ 10 ጊዜ ኢንጆይ 100 ጊዜ ኢንጆይ ይደረጋል። ለንደን ፊልሃርሞኒክ ኦርኬስትራ ተጫውቶት በርሊን ፊልሃርሞኒክ ሲጫወተው ትንሽ የሴንስ ከፍታ ይጨምራል፣ የሙቀት ከፍታ ይጨምራል። ኖቱ ግን የኢንተርፕሬት ኖቱ ያው ነው። በኪ ብትለካው እንደውም ምንድነው ኢኳል ቴምፐራመንት የሚባላል አይደል? በሱ ሄደ ብትለካው በታይም ሲግኔቸር በኪ ሄደ ስታንዳርድ ኪ ብትለካው ሁለቱ ኪዎች አንድ ቦታ ላይ የቶን ምናምን ምንም ለውጥ የለውም። ሪፐርፎርም ሲደረጉ ግን በልኩ ነው የሚሰሩት። ይሄ ማለት እንዴት መሰለ ባጭሩ ከነሴንሱ ከነስሜቱ ሳይቀየር ማህሌት ምንለው ነገር የዛሬ 1500 ዓመት የተሰራን ነገር እድሜ ልክ ማለት ነው። ልክ ነው። ይሄ ከሬኮርዲንግ ውጪ ስለሆነ ኢንጆይ ይደረጋል። በባህሪውም ክላሲክ ነው። ወትረህልው ዘመን የማያስቆመው እንደውም ከኋላ ስሩ ከፊት ቅጥያው የማይታወቅ መድረሻው በጣም ረጅም የሆነ ስለሆነ ለእንደዚህ አይነቱ ምህረት አለ። ሲደገም ደስ ይላል። እንደውም መደገሙን ነው ኢንጆይ የምታደርገው። ፖፕ ሚውዚክ ከነስሙ ፖፑላር ነው። ፖፕነቱ ከማን ጋር ነው? ከዘመን ካንተ ህይወት ጋር ኤክስፒሪየንስ ካደረግከው ህይወት ጋር። ስለዚህ አንዳንድ ጉዳዮች አይነኩብን የሚለው ሙግት ዝም ብሎ የማይረባ ሙግት አይደለም። ጥሩ ነው። የሰርጸን ሐሳብ አከብራለሁኝ፣ እረዳለሁ። ግን ለኔ ትውልድ እኔ አካባቢ እድሜ ላይ ላለ አስቴርን እንደገና ምንሰማበት ሪሌት የምናደርግበት እድል የሰጠችን ይመስለኛል። እውነት ነው። ምናልባት ከኛ ከፍ ያሉት ትውልዶች ይሄ ለምን ተነካብን የሚለው ነገር የዞላ አይነት ሐሳብ ሊመጣ ይችላል። እኔ ግን አሁን አዲሱ አልበም ላይ አብዛኞቹ ሰምቼ ማላቃቸው ናቸው።
አዎ በእውነት የሰርጌን ትዝታ አውቀዋለሁኝ። እዛ ላይ ለምን ሰው እንደተቆጣ ገባኝ፣ ፊል አደርገዋለሁኝ። ብዙ ነገሩ ተቀይሯል፣ ፍጥነቱ ተቀይሯል፣ አዘፋፈኑ ተቀይሯል። ሶ ፊል አደርገዋለሁኝ። ሌሎቹን ዘፈኖች ግን ማላቃቸው ናቸውና አሁን ስትመጣ በቃ እንደ አዲስ የመስማት እድሉ ለኔ ተሰጥቶኛል። ሪሌት ማድረግበት የሆነ አይነት ድልድይ ተሰጥቶኛል። ግን አት ዘ ሴም ታይም አይ አንደርስታንድ ለምን ሰዎች ኦፌንድድ እንደሆኑና ለምን ተነካብን የሚለው ስሜት እነሱ ጋር እንደተፈጠረ ይገባኛል። ሬኮርዲንጉን ግን ያ የድሮ የሚባሉት ድምጻቸው ቅጃቸው ጥሩ ያለው ነው። የአስቴርን ዘፈን እንደው ዝም ብሎ ትውልድሽን ወክለሽ ብታወሪ ደስ ይለናል። ትውልዴን አልወክልም። ችግር የለውም ንገሪኝ። የትውልድ መምታታት የተከሰተ ነው ነገር ላይ ያምታቱን ነው። እኛ አሁን የት ጋር እንደሆነ ግራ ገባል። እኔ እነዛ በጣም ጥሩ ቅጅ ያልሆኑ ነገሮችን ስሰማቸው ጥሩ አለመሆናቸው አይደለም ይመጣል እና ግን እንዴት ይሆናል? አይ ጥሩ ሳይሆኑ አይደለም የሚሰማኝ። ያው ወደ ኋላ የሆነ ማላውቀው አይነት ዘመን ላይ ይወስደኛል። ጉድ ወይ የሆነ ራሴ ውስጥ ጭንቅላቴ ውስጥ የሆነ የምፈጥረው ቦታ የምፈጥረው ሰው የምፈጥረው ድባብን የሆነ ክሬት እንዳደርግ ያደርገኛል እንጂ በመጥፎ አይነት መንገድ አይደለም የሚሰማኝ። ግን ሪሜኩ ደስ ካላቸው ሰዎች እኔ ደስ ብሎኛል። ያው እረዳለሁ ለምን ሰዎች እንደተናደዱ፣ ግን እንደ አዲስ መምጣቱ ደስ ብሎኛል። አይ እኔ በነገር ላይ ዴቭ የሰው ንዴት በንዴት ደረጃ ምናምን ለምሳሌ በጣም ከተናደዱ ሰዎች መሀል አንዱ ህይወት ፍሬ ስብሐት የሰርጸ እህት ጋዜጠኛ ነች። የጻፈችውን ጽፋ ይቻለሁ እና በቃ ምን ያህል የእሷ ደግሞ በጣም ጥልቅ ነው አታያዋ እና የሰው ንዴት ምናምን እኔ አሁን ምንድን ነው ባላንስ አድርጌ ሳየው ይሄ ኢሹ በድጋሚ በሚሰሩ ሙዚቃዎች ላይ ብቻ አይደለም፣ በፊልሞች ላይ ራሱ ፊልም አሁን ሪሜክ ይደረጋል እኮ አይደለ? ፕሪኳል ሲኳል ምናምን የተባለ ሁሉ በተለያየ አይነት ፎርም ይሰራሉ። በ1932 ተሰርቶ በ1989 ተደግሞ አሁን ስካርፌስ አይነት ፊልሞች ሁሉ ጊዜ አከራካሪ ነው። ቀድሞ የነበረ ነገር አብሮ የሚገናኝበት ትዝታ ምናምን ስላለው ከሱ መቋረጡ ጋር የሚገናኝ ቅሬታ ስለሚፈጥር ቅሬታ ሊሰማቸው አይገባም የሚል እንትን ሊመጣ አይችልም። ደግሞ ሰው ኦውን ያደረገ የባለቤትነት ስሜት ይሰማዋል። እሱን ስሜት እኔ በደንብ ነው የምገዛው ብቻ ሳይሆን እንደዚህ አይነት ስሜቶች መኖር ለሙዚቃ ይጠቅማል ብዬ አስባለሁ። ዲስኮርሱ መኖር አለበት፣ ሙግቱ ክርክሩ መኖር አለበት። ቀጣይ ለሚሰሩ ነገሮችም ትምህርት ይሰጣል። ለሰራው አርቲስትም ደግሞ እንደ አሁን ያለንበት ዘመን እኮ አልጎሪዝሙ ራሱ እንደዚህ አይነት ነገር ይወዳል። ጫጫታ ራሱ የማርኬቲንግ አካል ነው። ስለዚህ ያስፈልጋል። ፕላስ ደግሞ አንዳንድ ባይነኩብን ተብሎ የተባሉት ነገሮችም ለውይይትና ለእንትን እድል የሚሰጡ ናቸው። እኔ በጥቅሉ ምለው አስቴር እንደፈለገች ታርገው ሙዚቃዋ ነው የሚል አቋም ኖሮኝ ካልወደድኩላት አልሰማትም ወይም ደግሞ ያንን የቀደመ ስራውን እሰማለሁ የሚል ነገር ይገዛኛል ለሁል ጊዜ። ግን ደግሞ በእግረ መንገድ ደግሞ ጥበብ የሚወድቅ ከሆነ የሚሸቀጥበት ከሆነ መጥፎ አይነት መንገድ ደግሞ የሚመራ ከሆነ ትችቱ ሌላ ነው የሚሆነው ማለት ነው። እንዴት እንደዚህ ይደረጋል? አርት ስራ በሷ ደረጃ ይሄ አይጠበቅም የምንለው ከሆነ ማለት ነው። ድርኩትም ወደዋለው ሳይሆን የባሰ ከሆነ ማለት ነው። ከዛ አንፃር ነው ሳይሆን አስቴር አወቀ እኔ የሚገርም ድምጽ ብቃት ነው ያየውባት። ትንሽ ድምጹ ባህሪ ላይ አንዳንድ ኢፌክቶቹ ትንሽ የተቸገርኩት አለ። አስቴር ማትፈልገው አይነት ኢፌክት የሰማሁት አለ። ይሄኛው ሙዚቃ ለማለት አሁን እንትን አላስታውስኩም እንጂ አንዳንዱ ሙዚቃዎቹ ላይ በዚህ አይነት ኢፌክት ባልሰማት ያልኩት አለ። የመጀመሪያዎቹ 2 ወይም 3 ሊሆን ይችላል። ግን የድምጽ ብቃት በጣም ገርሞኛል። የአስቴርን እያንዳንዱ ዘፈን ውስጥ ከመግባታችን በፊት አጠቃላይም ስለ አልበሙ ስላለን ስሜትም ራሱ ጠልቀን ከመግባታችን በፊት ስለ ድጋሚ ስለመስራት በተለይ እንደዚህ በጣም ትልቅ ቦታ ያላቸው ነገሮች ድጋሚ ስለመስራት ያለ እይታ ምንድን ነው? የአስቴርን ማካታ አይ በሁለት አይነት አያዋለሁ። እኔ መንፈሱ ከተገኘ ሙዚቃው በጣም ጥሩ ሞዴል ሊሆኑ የሚችሉ እዚሁ የምንጠቅሳቸው በጣም ጥሩ ሪአሬንጅመንቶች አሉ፣ ከውጭውም ከኛም ሀገር። በነገራችን ላይ ሪአሬንጅ ማስደረግ ሙዚቃን በጣም የተለመደ፣ አንዳንዶች ፎክ ሙዚቃን ሳይቀር ሪአሬንጅ አስደርገው በዓለም ታዋቂ ሆነዋል። ማይክል ቦልተን የምትሉት ሰው ብዙ ኦሪጂናል ስራ እኮ የለውም። ፍራንክ ሲናትራም የቀድሞ ነገሮችን ነው የሚሰራው። የፍራንክ ሲናትራን ደግሞ ማይክል ቡብሌ እንደዛ ነው የሚጫወተው።
ምን ችግር ተፈጠረ? እስካሁን ድረስ ሰዎች በጣም ይወዷቸዋል። የኤክስፕሬሽን ደረጃው በጣም ከፍተኛ ነው። እንደውም ያድጋል። አንዳንድ ጊዜ ሲናትራ ላይ የሰማነውን ማይክል ቡብሌ ሲጫወተው ምንም የኳሊቲ መውረድ አታዩም። እንደውም በአንዳንድ ሁኔታ ትንሽም ላቅ ማለት ነገር ይታይበታል። በእኛ ሀገር ጥሩ ምሳሌዎች እንጥቀስ። አስቴር ሁለተኛዋ ነው ሙዚቃ እንደዚህ ስትሰራ። የቀደሙ ባላዶቿን አንዴ የሰራችበት በ90ዎቹ የወጣ ታስታውሳላችሁ? እሱ ላይ አንድ ኩዌስችን ያለው ሰው የለም። አንድ የተመረጡት ሪፐርቷርስ ሶሻል ሚዲያ ስላልነበረ አይደለም በአድናቆት እኔ ጋዜጦች አስታውሳለሁ። የዛ ጊዜ እንግዲህ አድማስ በጣም ፖፑላር ጋዜጣ ነው። አይደለም መዝናኛ ነበር። ልክ ነው። እንደገና እንትንም ነበረ ሪፖርተር ነችስ ሪፖርተር ነው። እዛ ላይ ነበሩ እኮ አጩሌ ምናምን የሚባሉ ክሪቲኮች አታስታውሱ? እነሱ ከባዶች ናቸው። ይሄን ሙዚቃ አድንቀውታል። በግለሰብ ደረጃ የሚሰጡ ያ አልበም ጥሩ ነው። ይኸውላችሁ በጣም ራሷን አስቴርን እንኳን ብንወስድ የሚገርም ድጋሚ የመጫወት ብቃት በስቴጅም አይተናል፣ በአልበምም አይተናል። በስቴጅ ተሰርተው ድጋሚ በአልበም መልክ የወጡ በውጪ ግሩፖች የተሰራ ሙዚቃ አላት። አንዱ ሙሉ ሰበቡ ነው ወይስ ሰበቡን ሰኞን ምን የሰራችበት የኔ ወለላ ራሱ እሱም ተደግሞ ሲሰራ አድጓል በደንብ። መጀመሪያ የተሰራው በደረጃ በኖርማል የኪቦርድ አሬንጅመንት ነው። ጣፋጭ ብርቱካኔ የኔ ወለላ ድጋሚ የተሰራው ነው። በጣም ያምር። እሱ ያለበትን አልበም ነው አሁን ያልኳችሁ። ኃይለኛ ስራ ነው። ይሄኛውም ሁለተኛውም ስራ ኃይለኛ ነው። እሷን ትንሽ እንተዋት እና ሌሎቹ እንሂድ። ግሬተስት ሂትስ ኦፍ አለማየሁ እሸቴ የሚል ታስታውሳላችሁ? ቁርግስላ እና ተማር ልጄ ምን ታወጡለታላችሁ? እሱ በጣም በብዙ ነገር ልቆ ነው የመጣው። በአሬንጅመንት ደረጃው በአለማየሁ ያዘፋፈን ችሎታ ውስጡ ደግሞ ሙዚቃው ከባድ ነበር። እንደውም ጭራሽ በጣም አድጎ ነው የመጣው። ትልቅ አልበም ነው እሱ አልበም። የሚገባውን ያክል የዛ ጊዜ እንደዛ አይነት ስራዎችን ይሄ ጃዝ ነክ የሆኑ ሙዚቃዎችን የማዳመጥ እና የማጣጣም የማድነቅ ደረጃችን ያን ያህል ነበረ እና ብዙ ሳይደነቅ አለፈ እንጂ በጣም ኢንቨስት የተደረገበት እዛው ሄዶ ጊዜ አጥፍቶ ነው አለማየሁ እሸቴ የሰራው። እሱም በጣም ከሰራው አሜሪካን ፓርክ ሴንተርስ ነው የተሰራው። አበጋዝ ልዩ ጥላሁን ገሰሰ ፕሮጀክት ጋር አንድ ላይ ነው አይደለም፣ ከሱ በኋላ ነው። ግን ሀሳቡ ኢንስፓይሬሽኑ የነጥላሁን ሌላው የነጥላሁን ሶስቱ ኮምፓክት ሲዲዎች እና ጥላሁን ከጉሮሮ አደጋው በፊት የሰራቸው እነሱ የሙላቱ የቴዎድሮስ ምትኩ ማን የቴዎድሮስ መኮንንና የአበጋዝ ፕሮጀክት ነው። በጣም ጥሩ ሲዲዎች ናቸው እነሱ። እሱንም ግን እሱንም አልተስማማንም የሚሉ ሰዎች ግን አሉ። ለምን የኦርኬስትሬሽን ነገር ነበረው በክብር ዘበኛ ሲሰራ የጥላሁን ድምፅ እንጂ እንዳለ ያለው ኦርኬስትሬሽኑ አልተስማማንም የሚሉ ሰዎች ነበሩ። እሱ ላይ ቅሬታ ያላቸው ሰዎች አሉ። ኪቦርድ መሆኑ ለከጥላሁን ካራክተር ከጥላሁን ሪሴፕሽን የማይበቃው ሰው ከመሆን የተነሳ በጣም የማይገባ ሳይዝ ላይ ነው የቆመው የሚሉ ክርክሮች እሰማ ነበር። ግን ዛሬ ስትሰሙት እንደገና አዲስ ኳሊቲ ታወጡለታላችሁ። በጣም ኃይለኛ ነው። ከዛ ያው አደጋው ደረሰ። ከአደጋው በኋላ ሁለተኛ የትዝታይነት ያለበትና አንዳንድ ነገሮች የሚባሉ ሁለት ሲዲዎች ተሰሩ። እሱ ሲሰራ አበጋዝ የተናገረውን እሰጣቸዋለሁ ኢንተርቪው እኔ ራሴ አድርጌዋለሁ። ቁጭ ተብሎ እንደገና የነ ኮሎኔል ሳህሌ ደጋጎ ስራዎች እንደገና ነው የተጠኑት። እንደገና ሪራይት ሁሉ አድርገዋቸዋል። በጣም ዋናውን ስሜት ላለመንካት የመጀመሪያዎቹን ኮምፖዘሮች ስራ ለነሱ ታማኝ ለመሆን በጣም ተሞክሯል። ጭማሪ የለም እያልኳቸው በጣም ብዙ ነገር ነው የተጨመረበት። ግን ስኬሉ ስትራክቸሩ እንዳለ ተወስዶ እዛ ውስጥ እኛን የማያውኩ አዲሽናል ጭማሪዎች ናቸው የተጨመሩት እና እዛ ላይ ጥላሁን ነው። በጣም ቶኑ ተቀይሯል። በአደጋው ምክንያት ሬዲዩስድ የሆኑ ነገሮች አሉ። ግን አእምሮ እንደሚዘፍን የምታውቁት
ጉሮሮ እንዳልሆነ አፓራተስ የምታውቁት በዛ ቅጂ ነው፣ በዛ ስራ ነው። እና እሱ በጣም የተሳካለት ስራ ነው። ጭራሽ እንደውም እንደ ፍቅርሽ ነው የጎዳኝ አይነት ደግሞ ኮምፕሊትሊ ባርቶካዊ የቤላ ባርቶክ ቲየሪን ይዘው ደግሞ አዲስ የስትሪንግ አሬንጅመንት ስትሪንግ ጋር የዘፈነ እስካሁን ሰው አላገኘንም ከጥላውን በስተቀር። የማይደገም ስራ ደግሞ እንትን ብለናል። ሶ አለ ሪአሬንጅመንት እኛ ራሱ እንኳን የምንወደው ማህሙድ ሰርቷል ወደ 3 አልበሞች ፈረንሳይ ላይ በጣም በጣም ጥሩ ቅጂ ነው። እሱም ጥሩ ፒሶች ናቸው የተመረጡት። ሪአሬንጅ ያደረጉት ሰዎች የአሁኑም ዘመን አሉበት፣ ሮሃ ባንድም ነበረበት እና በጋዝም ተጨምረዋል እና የብዙ አይምሮዎች አናጺነት የታየበት ነው። ሌላ በጣም ጥሩ የማንላንሳ ሚኒሊክ እና ምናልባት መልካሙ ተበጀ የመልካሙን ሰርቷል። የመልካሙ አልሰራም ሰርቶ ሁለቴ ነው እንደው ሪአሬንጅ ያስደረገው ግን ለጊዜው እሱ ላይ ሪዘርቭ ልሁን። እሺ የሚኒሊክ በጣም ጥሩ ነው። የሚኒሊክ ያው በማይመች ሁኔታ የሚኒሊክ ስራው አልቆ የጥላሁን ፕሮጀክት ላይ ስለነበረ ሁሉም አይምሮ የነበረው ሚኒሊክን ቁጭ አድርጎ ስቱዲዮ ውስጥ ለመስራት እድል አልተገኘም። ስለዚህ ቴዲ የነገረኝን ነው የምነግራችሁ። ወደ ኢትዮጵያ ደመራ ባንድን ይዘው ሊመጡ ሲሉ 1988 ዓመተ ምህረት ቴዲ በቃ ሚኒሊክ የኔ ሙዚቃዎች በቃ ሳይሰሩ ወደ አዲስ አበባ ልትሄዱ ነው፣ እኔም ተከትያችሁ ወደ ኢትዮጵያ ነው የምመጣው፣ ኢትዮጵያ ከገባው ተመልሼ አሜሪካ አልመጣም እስር ስለሚጠብቀው ማለት ነው። አዎ ስለዚህ በምንም ተአምር በቃ ሙዚቃ አይሰራም ማለት ነው ሲል ምን ይሻላል ተብሎ እንግዳው በቃ እና ዝም ብለን በስክራች ድምጹን ብቻ ያዝና ያለ አሬንጅመንት ዝም ብለን በላይን ነገር እንዲዘፍን እናርገውና ስንመለስ አሬንጅ እናደርገዋለን ተብሎ ስቱዲዮ ተመቻቸ። ሚኒሊክ ካለ ሙሉ አሬንጅመንት ዝም ብሎ ድምጹን ሰጠ። ያው አብሯቸው ነው የመጣው ማለት ይቻላል። ከዛ እነሱ እዚህ ቱር አደረጉ። በጣም ብዙ ነው የቆዩት። ተመልሰው ሄደው እንደገና ስቱዲዮ ውስጥ ለሁለት እሱ በሌለበት የተቀዳ ነው። ግን ሉክ ያ ቅጂ ባይኖር የኢትዮጵያም ሆነ የውጮቹን የሪሜክ ኤክስፒሪየንስ በጣም በሚገርም ሁኔታ ውብ አድርጎ ነው የነገረን ሰርጸ። ግን ልክ የአስቴር ትዝታዎች ቁጥር 2 ላይ ሰሞኑን የወጣው አልበም ላይ ስትመጣ ቅድም ያነሳ ነው የተለያዩ ይሄ ዥንጉርጉር ሪያክሽን አለ። ከዛ ደግሞ የሰርጌ ትዝታ ደግሞ የተለየ ቁጣ ነው ያስተናገደው። መጀመሪያ የራሳችንን የሰርጌ ትዝታ መሆን አጠቃላይ አልበሙ እይታችንን አሁን በደንብ ማጋራት እንችላለን ብዬ አስባለሁ። ወደ ሰርጸ ደግሞ ጥያቄዎቻችን እንመጣለን። ቆንጆ ናቸው። አንዳንድ ስሎቹን ወድጃቸዋለሁ እውነት ለመናገር። የሰርጉን ትዝታ ለምን የሰርጉ ዕለት ማድረግ እንደፈለገች አልገባኝም። እና ደግሞ ያላጣነውን ነው ባላጣነው የቀየረችብን። የመጀመሪያውን ቅንብር ነበር ያጣነው ምን ባትነካብን፣ ግን ባላጣነው ነገር ነው የቀየረችብን። እንደዚህ አይነት ብዙ ልናገኝ እንችላለን። 1 2 3 ተመሳሳይ ሙዚቃዎች ልናነሳ እንችላለን። ባላጣነው ነገር ለምን እንዳደረገች የሚያበሳጨኝ ደግሞ ምንድነው አቅቷት አይደለም። አፍተር ኦል አስቴር ናት እና ደግሞ ሰርታ ሳይታናለች። ቅድም እንዳልነው የመጀመሪያ ትዝታዎቿ ማስተርፒስ። አሁን እሱን ስሰማና የበፊቶቹን ስሰማ ለምሳሌ ምነው ግራ ወጣን እነ ሹሩሩ ምናምን ስሰማ እንደ ሁለት የተለያየ ዘፈን ነው ስሰማ አይጎረብጠኝም። ይሄኛውን ግን ስሰማ የዛኛው ከፍታ እየመጣብኝ ነው ማለት ቅሬታ ነው የሚሰማኝ። አልበሙ ነው ወይስ የሰርጌ ትዝታ? ነው የሰርጌ ትዝታ በተለየ። ሌሎችም አሉ እንደዚህ ምናምን በተሻለ ያው አስቴር በሶል ነገሮች እንደዚህ ዝግባሉ ምናምን አትታማም። እነሱ አስቴር በመሆኗ ያተረፈቻቸው አሉ። በተለየ ግን የሰርጌ ትዝታን ጎርተዋለች ከሚሉት ነው። ከነ ትዝታችን ከነ ናፍቆታችን ከነ ምናሽ እኔ አስቴርን ስሰማ ሽታውላ ነው የሚመጣብኝ። ሽታውላ ትዝታ ምናምን አይደለም፣ ቅዝቃዜ ምናምን ሽታውላ ይመጣብኛል። እሱ ላይ ሁላ ነው እንትን እንደተደረገብኝ የተሰማኝና ያ ሁሉ ኖስታልጂክ ነገሮች ነው የቀረብኝ። ታስ ወይ በተለየ የብዙዎችም እንትን ይሄ ይመስለኛል አስተያየት አለው እኮ አንተ ያኛው ሙዚቃ ከባድ እንደሆነ የምታውቀው እዚህ ውስጥ ራሱ አለ። የሰርጌ ትዝታ ውስጥ ራሱ የተወሰነ ሳምፕል ከሚለው ሁሉ የድሮ ነው መጥቶ እንደ ኢፌክት የገባው። እሱ እዚህ በፊት ላይ ቤት ውስጥ ሆኖ ነበር የሚሉት። አሁን ከውጭ እየቀላወጠ ነው የሚመስለው። በመስኮት ሙዚቃው እንትን ይሄ የሰርጌ ትዝታ
ያየሄራድ በጣም ከሚጠቀሱለት ስራዎች አንዱ ነው እና በጣም ለብዙ ሰው እንደውም ይሄ ሙዚቃ ከመውጣቱ በፊት እንደው ይሄን ነገር እንዳትነካው የሚል ሁሉ ነገር ብዙ ፍርሃት ነበረው ቀድሞ የሰርጌት እንዳይነካ። እኔ አይቻለሁ ሁሉ እንደዚህ አይነት አስተያየቶች ሳይወጣ በፊት አስቴር ደግማ እንደምትዘፍን ይታወቅ ነበር እንዴ? አንዱ የተሰጋው እንዳትሞክረው ብቻ ካሉት አንዱ የሰርጌት ትዝታ ነበር። ነበር 3-4 ኮሜንቶች አይቻለሁ። እኔ ግን አሁን ምንድነው ይሄኛውን ዘፈን ስሰማው ለብቻው ከዚህ በፊት የሰርጌት ትዝታ የሚባል ሙዚቃ ባይኖርስ ኖሮ ብዬ አሰብኩትና ለማጣጣም ሞከርኩኝ እና ሙዚቃው አስቴር ከዚህ በፊት ከነበረችበት ከምትሰራቸው ስታይሎች አንፃር በተለየ አይነት ለትከሻ የሚመች አይነት ነገር ሆኖ መጥቷል። አንድ ቫራይቲ ነው ምናምን ብዬ አሰብኩኝ። ግን ግጥሙን ግን በደንብ አልተገኘም ደግሞ የሚልም ስሜት ተሰምቶኛል። ከግጥሙ ጋር እንትን የማይል ነገር ተሰምቶኛል። የሰርጌት ትዝታ ዳዊት ከሄኖክ አየለ ጋር የነበራቸው የደጃፍ ቆይታ ላይ ቪዲዮ ላረጋቸው ከምፈልጋቸው ሙዚቃዎች ይሄ ነው ብሎ ያለው ሙዚቃ ነው። እንደ ቪዲዮ ብቻ ሳይሆን ሄኖክ አየለ በቃ በጣም የሚታወቅበት ኦብሴሲቭሊ ይወደዋል የሚባለው ዘፈን ነው። የሚገርመው ወዲያው ልደውልለት የሞከርኩት እሱ ነው። እኔ አሁን ደውዬ ምን ተሰማ ብለው ደስ ይለኝ፣ ግን ወዲያው ገባኝ ምን ሊሰማው እንደሚችል። ምክንያቱም ያኛውን የሰርጌት ትዝታ የሚወድ ሰው ይሄኛው ይሄ ምንድነው የሚባለው ትራውማታይዚንግ ኤክስፒሪየንስ ሊሆንበት ይችላል። ከባድ ኤክስፒሪየንስ ነው። በተለይ በዛ ደረጃ ኦብሴስድ ግን አዶን ነው ከአስቴር ጋር ቅንብር የሰሩ ብዙ ሰዎች አጋጣሚዎች አግኝቻለሁኝ። ከሄኖክ ነጋሽ ሙዚቃ ሰርቷል ከሷ ጋር ሪሰንትሊ ያወጣቻቸው ሄኖክ ጋር የነበራቸውን ኤክስፒሪየንስ እኔ ያን ጊዜ የሙዚቃ የሰራው ነበር ከሄኖክ ጋር የገዳይ ሲያረፋፍድን ሙዚቃ ሄኖክ ነው የሰራው እና ያን ጊዜ አስቴር ትገባ ነበረ። ኦልሞስት የተከታተልን ነገር ነበር ከሷ ጋር የነበር ነውና ኤክስፒሪየንሳቸውን አይቻለሁ በቅርበት የሁለቱን። እና አስቴር ላቀናባሪ ሳምፕል ሰጥታ ዞር የምትል ሰው አይደለችም። ኦፍ ኮርስ ይታወቃል። ኢትስ ኦልሞስት አቀናባሪ። ስለዚህ ቢናንዴ የሚመስለኝ ኢንፍሉዌንስድ ሆኗል በአስቴር። ግን ደግሞ ማስተር ደግሞ ያደረገው ደግሞ ስታይል ላይ ነው የመጣችለት። ልክ ከዚህ በፊት እሱ ጥሩ ማርኩን እያሳረፈበት የነበረው ነው። አሁን ይሄኛው ሙዚቃ ምንድነው ለብቻው ካየሁት ከግጥሙ ጋር ተነጥሎብኛል። አይ ቲንክ ዴቭ እንዳልቀማህ እንጂ እንደዚህ አይነት ሐሳብ እንዳለህ ነው የሚሰማኝ። ከቅንብር አኳያ የሁለቱ ለይቼ ነው የማያቸው። ለምን ትቀማኛለህ? ምን ልፈልጌ ነው ለማንሳት የፈለኩት ሙዚቀኛ ማለት ዘፋኞች፣ ድምፃውያን ሙዚቃ ፕሮዳክሽኑ ላይ ያላቸው ኢንቮልቭመንት ምን ድረስ ነው የሚለው ነገር በዚህ አልበም ላይ የበለጠ ጎልቶ የታየ ይመስለኛል። በዚህ ሙዚቃ እችን ለመጨመር ብቻ ነው። እኔ ደግሞ የተሰማኝ ለአሌ ቅድሚያ ከሰጠው በኋላ አሌ ግን በጣም የጨቆነች ነው በእውነት ስለ አስቴር የተወራ አንቺ ከእናንተ ጋር ቁጭ ብዬ እኔ ስለ አስቴር በማውራት ደስተኛ ነኝ። ሄኖክ አየለ ሬኮርድ ላይ ነው ያለው ብለን ብንጠይቀው ደስ ይለኛል በጣም ፕሊዝ። አራዳ ማዞሪያ እየተቀረጸ ነው የደወልንልህ። ስለዚህ ድምፅም እየተቀዳ ነው። እኔ ዞላ፣ አሌ፣ ያሬድ ሹመቴ እና ሰርጸ ፍሬ ስብሐት አብረውናል። የሰርጌን ትዝታ እንዴት እንደምትወደው አንስተን ነበረ እና እየተቀዳ እንድትነግረን የፈለግነው ነገር ስላለ ነው። ፈቃድ ከሆነ ሰማሁ ወይ በለው መጀመሪያ። በጣም ነው ደስ የሚለኝ። አሁን እየሰማሁት ነበረ። ሪሊ ሙሉን ሰማ? ተከራከርኩም ነበር። የሰርጌ ትዝታ ላይ እየተቀዳ ሙሉን ከግምት አስገብተህ እይታ ምንድነው? ምን ተሰማ? ያኛው በጣም ልዩ ሚሞሪ አለኝ ለዛኛው። ይሄኛውን ደግሞ በአዲስ መንገድ ስሰማው በቃ እንደ ሌላ ቨርዥን ደግሞ አክሰፕት አድርጌዋለሁኝ። ቅር ተሰኝተሃል ወይስ ደስተኛ ነህ? አይ ቅር አላለኝም። ምክንያቱም ያኛውን በፈለግኩ ጊዜ ሰማዋለሁ። ይሄኛው ደግሞ ሌላ ቨርዥን ነው። ሄኖክ አየለ በጣም ይገርማል። ይሄ ከተነሳ
በሁሉ ነገር ውስጥ ሚዛን የምታገኝበት ችሎታ ከየት ነው ያገኘው? ይሄንማ ወደዛ አድርገሽ ስማ፣ ስለ ሄኖክ አየለማ ልናገር። ሄኖክ አየለ ኳስ ዳኛ ከሆነ ራሱ እኩል ለኩል የሚሆኑት በዚህ ነው የሚታወቀው። እሱ ግን አንድ ነው አቋማችን። የሆነ በጣም እንትን ክፉ ትችት ላለመስጠት አይደለም አይደል? ከልብ እንደዛ ነው ይሰማል። በእውነት የተሰማኝን እንዲያውም እድሉን ስለሰጠኝ አመሰግናለሁ። ክርክሩ በጣም የጦፈ ነበር አንተም ጋር ክርክሩ። አዎ ማለት ሪያክሽኑ አስቴር ላይ የመጣው ሪያክሽን ትንሽ ቅር አሰኝኝ። የምልህ ሁለቱንም እሷን የሰጠችንና ያኛው ደግሞ አለ ያኛው የትም አይሄድምና አመቱን ራሱ እየቆጠርኩት ነበር። አሁን እናንተም ታርሙኛላችሁ። ስንት አመት ሆነው ያኛው? አይ ቲንክ 30 አመት መሰለኝ። 40 አመት። እሺ ዞላ 40 አመት እያለ ነው። 40 አመት እንግዲህ ሰማ ነውና ይገርም። እኔ የሰጠችን አስቴር ነች፣ እሷ ነው ትረስት ማረገው። የሰጠችን አስቴር ነች፣ እሷ ነው ትረስት ማረገው። እሺ በጣም እናመሰግናለን ሄኒ፣ የምንወድም እና ከብርህ ዳይሬክተር። እሺ ሄኒ ጨዋ ነው። አየሁ ግን ሄኖክ ይሄ ነው ባይቶይ የሚገርም ሀሳብ ነው ደግሞ የሰጠን በእውነት። የሄኖክ ሚዛናዊነት ሁሌ የሚገርመኝ በሁሉ ነገር ላይ እንደዚህ አይነት ሚዛን ያገኛል። ሶ እኔ የተሰማኝ ምንድነው ከሄኖክ በኋላ ማለት ነው ሄኖክ ከባድ ጫና ከዚህ በኋላ ያንተ ሁለቱን እሷ ነች የሰጠችን። ከላይ እኔ የተሰማኝ ቅድም ያልኳችሁ አለ በመጥፎ ፍርሃት ሰዎች ቶሎ ሪያክት ሲያደርጉ በመጥፎ ፍርሃት ነው የሰማሁት። በጣም በጣም ኦቨርኦል ጥሩ አልበም ሰርታለች ብዬ ነው የማስበው። ጥሩ ሪሜክ ነው። የሰርጌ ትዝታ ከባድ የትርጓሜ የኢንተርፕሬቴሽን ችግር አለበት። በፍጹም በዚህ መልኩ መሰራት የለበትም የሚል ስሜት ነው የሚሰማኝ። ይሄ ማለት ግን አስቴር ይሄ እሷው የሰራችው ነው መብቷ የሷ ነው የሚለውን ዘንግቼ አይደለም። እንደኔ እንደ አድማጭ ቢሆን ኖሮ እንዲህ ባይሆን ብዬ የምመኘው ብቸኛ ትራክ ነው። 9 ትራክ ሆኖ ይህን አልበም ሰምቼ ቢሆን ኖሮ የሚኖረኝ ስሜት ሌላ ነው የሚሆነው። እና አንዳንዴ ምን ይሰማኛል፣ አንዳንድ ስራዎች በተቻለ መጠን ስፔሻል ቦታ በሰሚው ዘንድ ካላቸው አብሮ ስፔሻል ጥንቃቄ በፈጣሪው በኩል ይገባቸዋል ብዬ አስባለሁ። የፈጠረው ሰው ባለመብት ቢሆንም ለዛ ነገር ሰው ያለውን ቦታ ከመረዳት የተሻለም የሚባል ነገር ካለ የተሻለም ቢሆን የተሻለም የማይሆንበት ሁኔታ አለ ብዬ አስባለሁ። የሰርጌ ትዝታ እንደዛ ነው የተሰማኝ። ሁለተኛው ቅድም ጨረፍ ያረከው ለእኔ ሙዚቀኞቹን ለይተን ማየት አለብን ብዬ አስባለሁ። ቢናኔና ታምሮ አማረ በመጀመሪያ እድሜያቸውና ትውልዳቸውን ከዚህ በፊት የአስቴርን ሪሜክ ያደረጉት ሰዎች በአብዛኛው በእድሜ ከአስቴር ጋር የሚቀራረቡ ሰዎች ናቸው። ፎር ዘ ፈርስት ታይም አስቴር እዚህኛው እድሜ ላይ መታ ኖሬ አሬንጅ ያደረገችው ኦሪጂናል ስራዎችን ከነ ታምሩ ጋር ሰርታለች ከዚህ በፊት ከኩዮቹም ጋር ማለት ነው። አሁን ግን ሪሜክ ያደረጉት ሰዎች በዚህ እድሜ ያሉ ሰዎች ናቸው። እሱን ከግምት ማስገባት ያስፈልጋል ብዬ አስባለሁ። ሁለተኛው እንደ ፕሮዲውሰር አስቴር ቅንብርም ላይ ኢንቮልቭ እንደሚያደርግ ሰው ለቢናንዴ የመረጠችውና ለታምሩ የመረጠቻቸው ስራዎችም እንደሚለያዩ ግልጽ ነው። ስጠረጥር ግን እኔ የተሰማኝ እነዚህ መረጃዎች ላይ ሙሉ መረጃ ስለሌለኝ በእይታ ብቻ ግን ያየሁት ምንድነው ታምሩ የአስቴርን ሙዚቃዎች ሪሜክ አፕሮች ያደረገበት መንገድና ቢናንዴ አፕሮች ያደረገበት መንገድ በጣም ይለያያሉ። እንደ አርክቴክት ብናያቸው ታምሩ በጣም በጥንቃቄ ያለው መንፈሱ ሳይጠፋ ለዚህ ዘመን ደግሞ የሆነ አይነት ዘመናዊ ሬኮርዲንግ መንገድ ሊከተል ነው መንፈሱ ሳይጠፋ ያሰበው የሚሰማኝ። ቢናንዴ ደግሞ የበለጠ ስሜቱን የተከተለ ይመስለኛል። ይሄን ምለው እንግዲህ አስቴር አዘ ፕሮዲውሰር እንዴት አፕሮች እንዳደረገቻቸው መረጃው ሳይኖረኝ ነው። ከዚህ አኳያ በጣም ታምሮ አስገርሞኛል እውነት ለመናገር ማለት ስፒሪቱን ግራስፕ ያደረገበት መንገድ የሳስ ማለት በመሳሳት እና የሆነ ከባድ ኃላፊነት እንደተሸከመ ሰው እየሰራው አይነት ስሜት ፈጥሮብኛል ታምሩ። በዚህ ትውልድ ደግሞ ሲሰራ ይሄን ይመስላል ሁሉ ያለንም ይመስለኛል። የቢናንዴ ደግሞ ሞር ስሜቱን ተከትሏል። መረጃው ግን ምናልባት እንዲሁም ብላው በታምሩም እንዲሁም ብላው ለቢናንዴ ከሆነ አላቅም። አንድ ሁለት
ስራዎች ስፔሲፊካሊ እንትን ባልልም ለምሳሌ ፐርኬሽን ላይ ታምሩ ምሳሌን ያስገባባቸው ትራኮች እና ፐርኬሽኑን ራሱ የቀዳበት መንገድ ድምጿን ራሱ የቀዳበት መንገድ የታምሩ በጣም ገርሞኛል። ሌላ ጊታር ልክ አሁን እኔ መግለጽ በማልችል ሁኔታ ልክ ሊድ ጊታር በተለይ ሲገባ የ1990 የ1980 70 ጊታርና የዚህ ዘመን ጊታር ፍጹም እቃዎቹ የተለያዩ እስኪመስሉ ድረስ ተለይቷል። ታምሩ ጊታርም ላይ በጣም ተጠንቅቋል ብዬ አስባለሁ። አንዳንዶቹ በቃ ይሄ ዘመን ነው ብለን እንዲያስታውሱናሉ፣ ግን በጣም ይሄ እነ ቢቢሻ እስኪመስሉን ድረስ የተጠነቀቃቸው የቀዳበት መንገድም ሲቀዱ ምን ወደዛ ዘመን ሄዷል ነው ወደዛ ዘመን ማለት ይሄኛው የዚህ ዘመን ተጽዕኖ እንዳይመስል የተጠነቀቀው ነገር በጣም ደንቆኛልና ሲቀዳ ምን አለ የተወሰነ ኤክስፒሪየንስ በኖረ ምን እንዳላቸው ሲቀዳ ማሰብና ማየት የፈለኩበት በጣም ጉጉት የፈጠሩብኝ ትራኮች አሉ። ልክ እንደዛው ደግሞ አሁን ለምሳሌ ሚካኤሉ የቀዳቸው ጊታሮች አሉ። ሚካኤል መለሰ አንድ ትራክ ላይ መሰለኝ ያየሁት የቀዳቸው ትራኮች አሉና እናቃቸዋለን ምን አይነት ጊታሪስት እንደሆነ ወዘተ። ግን ይሄ ተጠንቅቆ ድምፁ ከፍ እንዳይል ቤት ውስጥ አለ አይደለ አንድ ሰው ዝቅ ብሎ ሲያወራ ያሉትን አይነት ጥንቃቄዎች ያደረጉ ይመስለኛል። ይሄ ሁሉ ግን የሰርጌ ትዝታ ይሄን ሁሉ ድባብ በጥብጦታል ረብሾታል በጣም እና እንደኔ ምኞት ቢሆን ኖሮ 9 ትራክ ብቻ ቢወጡና ምናልባት የሰርጌ ትዝታ ለብቻው ወይ በሆነ መንገድ ቢወጣ ጥሩ ነው ብዬ አስባለሁ። ሁለተኛ ቅድም የጠቀሳችሁት የሰርጌ ትዝታ የሰርግ ዘፈን እንዳልሆነ ብዙዎቻችን እናስባለን። ይሄን የምናስበው በሊሪክሱ ምክንያት ግጥሙ ሰርጓን የምታስታውስ ከሰርጓ ትውስታ ጋር ደግሞ በጣም ብዙ ነገሮች የሰማናቸውም ያልሰማናቸውም ታሪኮች የሚመጡብን ተራኪና አሁን ደግሞ የሰርጓ ዕለት ላይ ያለች የምትመስል ቃሉ እኮ እንደዛ አይልም፣ ግን የሰርጓ ዕለት ላይ ያለች ምክንያቱም ያድለቃ ያምት ሰው የሰርጉ ዕለት የሚዘፍነውን አይነት ድለቃ አይነት ነገር ያለው ይመስላል እና ኢንተርፕሬቴሽኑ ላይ ለምን እንደዛ ልታረገው እንዳሰበች እንደዛ ልታረገው እንደፈለገች እኔ መረዳት ከብዶኛል። ትዝታው ይሻለን ነበር የሰርጌ ትዝታ ብዬ ነው ማስበው። እኔ ዴቭ ዛሬ ማላቀ ሰው ነው በጣም ኃይለኛ በቃ ይሄ ቀጥሎ የምለው ነገር ነው። እኔ ጠፋ የእውነት ነው የምልህ በጣም ኃይለኛ እይታ ነው። በጣም ጥልቅ በጣም ጥልቅ በደንብ ዲቴል ለነገሩ የሙያህም ነገር እኮ እንዲህ አይነት ነገሮችን በጣም ምንድን ነው የሚባለው በጂኦሜትሪ ደረጃ ከፋፍለህ እንድታይ እድል የሚሰጥልህ ስለሆነ እዚህ ላይ ምንም ሳልጨምር ለያዝና አንዳንድ ሀሳብ ብዙን ሼር ስለማድረግ ምንም እንደውም የምለየው ጥቂት ነው። ዮሴፍ ጥሩነህን ታውቁታላችሁ? ዮሴፍ ጥሩነህ ወይ አዲስ አበባ የሚል ፕሮግራም የሬዲዮ ሸገር ላይ የሚተላለፍ እና የሚውዚክ ሂስትሪ ነው የሚሰራው። በተለይ የሪኮርዲንግ ሂስትሪዎች እንዴት አድርጎ እንደሚጽፍ ባንድ ግለሰቦችን ይይዝና ጆርኒያቸው በጣም ግሩም ጸሐፊ ነው። እንደሱ አይነት ሰው ያስፈልጋል ሙዚቃ ውስጥ። በዚህ አጋጣሚ እንደውም ስለሱ ስለማወራ ደስ ብሎኛል። ምክንያት አግኝቼ ነው። ግን የሰርጌ ትዝታ ደራሲ ያሬድ እንዳለውም እናንተም እንደምታውቁት ያየ ይራድ አላመራው ነው እሱን ይማርና ያየ ይራድ ብዙ ጊዜ ኢንተርቪው የሚሰጥ ሰው አይደለም። የመጨረሻ ሊያርፍ 1 ወር ይሁን 15 ቀን ሲቀረው ኢንተርቪው የሰጠው ለዮሴፍ ጥሩነህ ነው። ዮሴፍ የጠየቀው አንዱ ጥያቄ ስለ ሰርጌ ትዝታ ነው። አዎ እሱን ከእንትኑም ላይ ታገኙታላችሁ። የአዲስ አበባ ሬዲዮ ፕሮግራሙ ላይ አለ። ያየ ይራድን ይጠይቀዋልና እንዴት ጻፍከው ይለዋል። ያየ ይራድ የሚያወራው ነገር ከባድ ነው። ያየ ይራድ በህይወት ዘመኔ ነው ያላገባውም ልጅና የልጅ ልጆች ግን አሉኝ፣ እነሱ ናቸው እንደውም የደረሱብኝ እኔ በትክክል በዚህ ሁኔታ ሳልመጣ ይልና ግን ሁል ቀን የሰርግ ጨዋታ ስሰማ አለች ደግሞ ሰርግ ላይ ማያት አንድ ሞመንት ሁሌ ትረብሻኛለች እና ስሜቴን የምትቀይር ሞመንት አለች። ሳላገባ የትዳር የሰርግ ኤክስፒሪየንስ ሳይኖረኝ እኔን እንደዚህ ያረገኝ ያገቡ ሰዎችንማ እንዴት ሊያረጋቸው ነው በሚል ነው የጻፍኩት። የሚገርም ነው። አጋብቶብናል። የሚገርም ነገር ያላችን ገለጻ እንድታስታውስ ፈልጌ ነው ያመጣሁት። ይገርማል። ይሄ ከባድ ሌላ የደራሲ እይታ ነው። ልክ
ወንድ ሆነሽ ታውቂያለሽ እንዴት አድርገሽ ነው የምትጽፊው አለኝ እንዳለችው ዓለም ፀሐይ አይነት የሱ እንደውም በጣም የራቀም ነው እሱ አይነት ነው ይሄ ልክ ነው ሶ ይሄን ሴንስ ከተረዳችሁ ብዙ ጊዜ አሬንጅመንት ላይ የምንቸገረው ነገር ምንድነው ሊትሬቸር የመገንዘብ ችግር ያጋጥማል ሊትሬቸሩ ገብቷችሁ ከሰራችሁት ከሊትሬቸሩ ከቃሉ የሚወለዱ ድምጾች አሉ አሬንጅመንት ውስጥ የሚመጡ እነሱ ይፈጠራሉ ሙዚቀኞች ፎርም ነው የሚያዳምጡት የፎርም ሰዎች ናቸው ቃል ጨርሰው ሁሉ ምንድን ነበር ብትሏቸው ላያውቁ ይችላሉ እኔ እንዴት እዚህ ይለኛል ጋሽ ዳዊት ታስሮ ነበር በአንድ ሙዚቃ ምክንያት ሎሚ ተራ ተራ የሚል ዘፈን ሰርቶ ታሰረ የዘፈነችው ጠለላ ነች ከዛ ነገር ይወለካ ፖለቲካ ነበረው ጋሽ ጌታቸው ደባልቄ ናቸው የጻፉት ከዛ ታስሮ ማላወቀው ተፈተ ማላወቀው እውነቴን ነው የምላችሁ ምን እንደሆነ ያሳሰረው ነገር አያውቅም ከዛ ማዛ ኢንተርቪው ስታደርገው ዛሬም ማላውቀው የሶስተኛው ነው በጣም ይገርማል ከ30 ምናምን ዓመት በኋላ ኢንተርቪው ስታደርገው ያሳሰረኝን ነገር አልገባኝ ምን ማለት መሰላችሁ ለግጥም ከንሰርን ኖሯቸው አሬንጅ ማድረግ የጀመሩ ሰዎች በእውነት እና ኤልያስ ናቸው እንደውም ጭራሽ ወደ መጻፉ በገጣሚ ባለመርካት ምክንያት ወደ መጻፉ ሁሉ ሄደዋል አያችሁ ቃል ተረፈ አልተረፈ ባር ልክ ነው ልክ አይደለም አፍታዎች ልክ ነው ይሄ ነው የሚያስጨንቀው አሬንጀር ይሄ ብቻ ሲሆን የጉዳዩ ክብደት ላይሰማው ይችላል ገጣሚዎች ብዙ አይደሰቱ ሙሉጌታ ተስፋዬ አንድ ነገር ይል ነበር እንደውም ትዝ የሚለኝ ምን እኮ ዘፋኞቹ የሚጎናበሱት ለዜማ ደራሲ ነው እንደዚህ ነው የሚላት እንደውም እሱ ቃል በቃል የሚጎናበሱት ነው የሚላት ለእንትን ነው አሬንጀሩም ዜማ ደራሲው ልክ ከሆነለት ግጥሙ ምን አለ እኔ እንደውም እግዚአብሔርን ስለመፈራ ነው እንጂ ማይሆን ነገር ትዝታ በሚመስል ዜማ ቆይ ባልሰራልሽ የሚል ግጥም ብሰጣቸው ይዘፍኑታል ይላል ከፈለ እኔ እግዚአብሔርን ስለምፈራ ነው ማለት ይላል እና ምን ልላችሁ ፈልጌ መሰላችሁ የዚህን ያህል ሪዝን አለው ይሄ ዘፈን በሌላ ኢንተርፕሪቴሽን በሌላ ኤክስፕሬሽን ማምጣት ይቻላል አንዳንድ ምን ሞክራቸው ነገሮች አሉ ለምሳሌ ቴዲ ማክ የሐረሯ ወጣት የሚል የምኒልክን ዘፈን የድሮውን የቀዳማዊ ኃይለ ሥላሴ ኦርኬስትራ ጋር የተሰራውን ብትሰሙት በጣም የሚያምር ኦፔራቲክ ነገር ነው እዚህ ላይ በጣም ነው የሚያሯሩጠው እንደውም ስቴፕ ታይመር ሁሉ የተጠቀመ ይመስለኛል ማለት የቅጅም ነገር አለው ነገር ይሁን እንጂ አሬንጅመንት ብቻ እንዳልኳችሁ ነው ምኒልክ ዘፍኖ ነው አይደል የመጣው አንቺ ቆንጆ ምናምን የሚመጣው ነገር እሱ ከኖርማል የምኒልክ ያዘፋፈን ቴክኒክ የራቀ ነው ይሄን ደራሲው ብቻ ያደረገው ነው ይቺን ተወዷል አልተወደደም ወይ ትንሽ ትዝታው የነበራቸው ሰዎች ሲከራከሩበት አውቃለሁ ኢቭን ነጋሽ መራዊ በዚህ ክርክር ነበራቸው የቴዲን ችሎታ እያደነቁ ምን እያደነቁ እዚህ ጋር ትንሽ ተላልፏል የዘፈኑ ስሜትና የሪአሬንጅመንት ቴክኒኩ ተላልፈዋል ብዙ ነገሩ ልክ ሆኖ እዛች ቦታ ጋር ሄዶ ኮረኮንቻማ ነገር ይፈጠራል እሱ ነገር ብዙ አልወደዱት ምን ልላችሁ ነው ባህሪው የዘፈኑ ባህሪ መጠናት በጣም እኔ ሪአሬንጅመንት በጣም ከዋናው አሬንጅመንት የበለጠ ሪሰርች ይፈልጋል በጣም ጊዜ የሚፈጅ ነገር ነውና በሱ ላይ ያነሳችሁት ልክ ነው ሁለቱም አሬንጀሮች ላይ ያየሁት ግን ልዩ ነገር ግን ልንገራችሁ በተለይ የታምሩ አሬንጅመንት ላይ ያየኋቸው ትልቅ ነገሮች የደረጀን አሬንጅመንቶች በርከት ያሉትን እሱ ነው የያዛቸው በደንብ ታምኖለታል ለደረጀ ቤዚክ ነገሮች ፈልጋችሁ እዛ ውስጥ ታገኛላችሁ ተደግመዋል በደንብ ግን የትራክ ከለሩ ይቀየራል እንደ ዘመን ደግሞ የምንጨምራቸው ቀለሞች አሉ እነሱን ሲጨምር አሉ እነዛ ነገሮች ሁለቱንም አሬንጅመንቶች ከፍታችሁ ማዳመጥ ትችላላችሁ አሉ ቤዚክ ካራክተሩን አለቀቀም ሙዚቃው የተጨመሩት ነገሮች የዘመን መንፈስ መሆናቸውን አንደርስታንድ ማድረግ ነው ለኔ ያስኬዳል ነው ማለት ሁሉ ጊዜ እንዳለ ያንኑ ቃል በቃል የመድገም ጉዳይ መኖር የለበትም እንዲህ ከሆነም ከሪአሬንጅመንት ይልቅ
ምንድን ነው ልንል የምንችለው? የናይት ክለብ ላይ ኮፒ የሚደረገው አይነት ነው። ከተፋ እሱ ከተፋ ነው። ይሄን አላደረጉም። ለቀድሞ አሬንጅመንት መታመንም አለ፣ ግን ደግሞ የራስ ኤክስፕሬሽንም አለ። ሁለቱንም ለማስተዳደር ሞክረዋል። ጥሩ አስተዳድረውታል ነው የምለው። ሁለቱም ጥሩ ነው። ለእኔ ብዙ አለ እንትን አላለኝም። ከሰርጌ ጋር ያለውን ልዩነታችሁን እኔም እንደሱ ስለተሰማኝ ነው። ሊትሬቸሩም ደግሞ እና ሪዝኑ ከገባችሁ ለእንዲህ ያለ ነገር የተጋለጠ ነው ወይ ለእንዲህ አይነት አርቲኩሌሽን የተጋለጠ ነው ወይ ካላችሁኝ አይመችም ባይነኝ። አንዳንድ ጊዜ የምንፈልገውን ነገር የማይቀበልልን ጉዳይ አለ። ብንመኝ እንኳን ጉዳዩ ሌላ አይነት ከሆነ አንፊትድ ዮክ ይሉታል፣ ሄዶ አይገጥምም እና እሱ አይነት ነገር አለው እሱ ሙዚቃው። ሌላ ግን ልንገራችሁ የድምፅ አጨዋወት ብስለት። እኔ አስቴር ከመቼ ጀምሮ ልበላችሁ ሰውየው አለ ወይ ከሚለው ጀምሮ ልምጣላችሁ። የሚገርም የድምፅ ልዩ ነገር ነው እያየሁባት ያለሁት። በጣም የሚገርም የአንደርስታንዲንግ ችሎታ። ከረጅም ጊዜ በኋላ ካለ ምክንያት ኖቶችን አለመጠቀም። አሁን በፊት ብዙ ነገሮች ላይ እንደፈለገ ሰርከስ ትሰራለች። ያ ሰርከስ ይመቻል አይመችም ሌላ ክርክር አለው። ትንሽም ሌሎች የማይረዱት ፋልሴቶ ኔቸርም አለው ተፈጥሯል። ለእሷ ናቹራል ነው፣ ለሌሎች ሲረዱት ፋልሴቶ ነው። ደግሞ በተለይ ሊሰሩ ሰዎች ሲሞክሩ ኮፒ እናደርጋለን የሚሉት ልጆች ለእሷ ናቹራል መሆኑን ስለማያውቁት በጣም ያበላሹታል። እና ደግሞ አንድ ነገር ልንገራችሁ፣ በጥላሁን ኢሚቴሽን የሚሄድ ሰውና በአስቴር አወቀ ኢሚቴሽን የሚሄዱ ሰዎች አንድም ሲሳካ ነው ይቻላል። ሪሊ? አዎ፣ በጣም ፌል የማድረግ ነገር አለ። ይገርማል። አስቤዋለሁ። የራስ መንገድ መሀል ላይ ካላመጡ በቀር በጣም አስቸጋሪ ነው። ወይራስ በሙሉ ቀን የሚሄዱ ሰዎች የሚገርም ነው፣ በጣም ይሳካል። እንደ ቮካብለሪ ፊት ያደርጋል። በቃ ወደ ራስ ለመቀየርም በጣም ቀላል ነው ሙሉ ቀን። እነዚህ ሰዎች ውስጣችሁ ቀሩ ማለት በቃ ሌላ ማሰብ እንዳትችሉ ነው የሚያደርጉት። አይወጡ፣ አስቸጋሪዎች ናቸው። በእነሱ ልሳን መናገር ብቻ ይሆናል። ብዙ ሰው ፌል አድርጎ ስለማቅ አብነት ናቸው ማለት ነው። እነዚህ ብቻቸውን የሚቆሙ በእውቀቱ አብነት ያላት ቃል በጣም ወድጃታለሁ። በቃ ብቻቸውን ቤት ናቸው፣ የዜማ ቤት፣ እንደ ቤት እንደ ስታይል ጌታ የምታስቧቸው ናቸው። ስለዚህ እነዚህን አለመድገም ይሻላል መሰል። እኔ እንደሱ ነው የምመክረው። እና በሱ ያዘፋፈን መንገድ ሊሄዱ ሲሞክሩ ሰዎች የሚያጥፋፉት ነገር አለ። አስቴር ያኛውን ይሄ በፊት ተጠቀም የነበሩትን ቴክኒኮች በምክንያት አሁንም ተጠቅማቸዋለች። ሬዲዩስ ደግሞ ያደረገቻቸው ሆን ብላ ያደረገቻቸው አሉ። እነሱ ቁጠባዎች አሳምረውታል። የአርቲኩሌሽን ኢኮኖሚ አይቻለሁ። የአርቲኩሌሽን ኢኮኖሚ ሙዚቃውን አሳምረውታል። ለእኔ ጥሩ ነው ይሄ አንድ ከእሷ ጋር የምንለያይበት አለ። ዲክሽን አሳምራ አታውቅም። ዘፈንን የሚያሳምረው አንዱ ዲክሽን ነው። ቃልን እንደ ከሆነ እንደ ብለህ መጥራት፣ እንጂ ከሆነ እንጂ ነው። በቃ ቃሉ ልክ ሲሆን ነው። ይሄ የቫውሊንግ የዲክሽን የቴክኒክ ነገሮች በጣም አስፈላጊ ናቸው። የራስ ሁሉ የሚመስሉ ቃላት አሉ፣ እንትኖች አሉ። እንግዲህ እኔ እንግዲህ አሁን ይሄንን ከሙዚቀኞች ጋር ተለያይተንበት እናውቃለን። ዘፋኝ ሆኖ ማየት ግን ይፈልጋል እላለሁ። ኢንስትሩሜንታሊስት ሆነ ስታስበውና ቮካሊስት ሆነ ስታስበው ይለያያል። ጥላሁን ሆሄዎቹ ፍንትው ያሉ ናቸው። ምን አለ ጥላሁን እስቲ እዚህ ጋር ምናምን አትል፣ በፍጹም አትል። የቃል ፍንትው ብሎ የመጠራት ነገር ሙሉ ቀንም እንደዚህ ነው። ቃል ላይ እነዚህ ሰዎች በጣም ይሰራሉ። እንደውም አንዳንዴ ዜማውንም ለቃሉ ሲሉ ይነካኩታል፣ ትንሽ ያዝናኑታል። እና ከባድ ሰዎች ናቸው። በዚህ ስታይሊስቲክም ፕሬዘንቴሽን ቢሆን ነዋይን መውሰድ ትችላላችሁ። ከዚህ ዘመን በጣም ደራሲ ስለሆነ ድርሰቱ እንዲጎዳ አይፈልግም። ቃል በጣም በድምጻቸው እጅግ እያከበር ናቸው። ቃል ተበልቶ ምናሉ ምንላቸው በጣም ብዙ ዘፋኞች አሉ። በተለይ የድምጻቸው ሁኔታ እንደፈለገ የሚታዘዝላቸው ሰዎች ከቃል ጋር ቅራኔ አንዳንዴ ይታያል። ነገሌ ያለላችሁም ራሳችሁ ለኢማጂኔሽናችሁ ትቸዋለሁ። ግን የኢትዮጵያ ሙዚቃ የቃል እስረኛ ነው። በተለይ በቮካል ከተመጣ አያችሁ፣ ይውላችሁ ተጠቃሹ ነገር ኢትዮጵያ ሙዚቃ ውስጥ ሐሳብ አይደለም። ሚካኤል ሽፈራው አንድ ቆንጆ አርቲክል አለችው።
የዓለም አቀፉ ሙዚቃ ወይም የአውሮፓ የምንለው እንበለውና ዌስተርኑ ከድምፅ ወደ ቃል ነው የመጣው። ልክ ነው፣ እውነት ነው። ብዙ ብትሄዱ ኢንስትሩሜንታል የሆኑ ስራዎች ኢንስትሩሜንታል ቨርዥን አሬንጅመንትስ ይበዛሉ። ከዱሮ ከሬኔሳንስ ባሮክ ምናምን ብትመጡ ቃል የለም። ወደ መሀል አካባቢ ኦፔራ ይመጣል። ከዛ ወደ ሮማንቲክ ዘመን ስትመጡ ቃል ትንሽ ይመጣል። ሊሪክ የምትሉት ነገር በጣም ያንግ ነው እነሱ ጋር። እኛ ጋር ደግሞ እንደውም ጭራሽ ቃል ነው የቀደመው፣ ድምፅ በኋላ ነው የመጣው። አዎ መጀመሪያ ቃል ነበረ ነው እኛ ጋር። አሁን ምን ልላችሁ መሰላችሁ? ከቃል ወደ ድምፅ ሲመጣና ከድምፅ ወደ ቃል ሲሄድ ኮንሰርናችን ይለያያል። ለኢትዮጵያዊ ቃል በፍጹም ሊነጥለው የማይችለው ጥቅሱ ነው። ለምሳሌ ምን ታረጊዋለሽ አለ ጥላሁን ገሰሰ እንላለን እንጂ ደን ደረረረ አለ ጥላሁን ገሰሰ ጥቅሱ ገብቷል። ጥቅሱ የትኛው ነው? ጥቅሱ አሳሪው ተሸካሚው ቃል ነው። የምንጠቅሰውም ምን የምንለውም ጉዳይ ቃል ነው። እንደውም የዘፈን አደገ ወደቀ ክርክር የግጥም አደገ ወደቀ ክርክር እኮ ነበር። አሁን ነው እንደው ትንሽ ነገር እየወፈታ ማለት የጀመረውና ስለ ዜማ ማውራት ስለ አሬንጅመንትም ስለ ቅጂም አሁን መጣ። በፊት ግን ምን ገላገላ ነው ግጥማቸው ምናምን የሚል እኔ አንድ ጽሑፍ አንብቤያለሁ። ኩርትና ፍራሽ እሱ ነው ክርክር ይሸጣል በርካሽ። አሁን በዜማ በፎርም ስለዚህ እዚህ ሶሳይቲ ውስጥ የተወለደ ሰው ደሞ አዝማሪ ቤት ሄዳችሁ የአዝማሪው ይዞት የመጣው ግጥም አልበቃ ብሎ ተቀበል የሚባል ነገር የለም። ምን ያህል እንግዲህ የገጣሚነት ነገር እቤት ሁሉ ያለ ስለሆነ ያ ሁሉ አይበቃውም እንጂ እዛ የሚባለው ብቻ አይበቃም። ከዚህ ደግሞ እንደገና ተሳትፏል ስቴጅና ኦዲየንስ እስኪጠፋ ድረስ እሱን የሚቀይርን ስሜት ድምፃዊ ግድ ካላለው ልክ አይደለም። ግድ ሊለው ይገባል። ቃል ላይ ለብቻ ይሰራል የዲክሽን ፕራክቲስ ኦ ኢ ኤ አ እነዚህ ቫውሊንግ ቴክኒክስ የሚጠቅሙት ቃል ለመጥራት ነው። ደግሞ የሚገርማችሁ ፒች ላይም ዋጋ አላቸው። እነዚህ ቃልን በትክክል የሚጠሩ ሰዎች የፒች አጠራራቸው ልክ ይሆናል፣ አያስቸግሩምም። በጣም ኤክስፕሬሽን ቁጥሩ ልኬቱ ጋር እኩል ስለሚመጣ ሄዶ ይመጣል። በቃል ይቆጥሩታል፣ እንደው እንትን ይሉታልና የሚውዚክም አንድ ኤሌመንት ነው። ምናልባት የኢትዮጵያ ሙዚቃ የታደለበት የቨርስ ብቃት ሀብት እሱ አካባቢ እዚህም ላይ ያው እስከ አሁን ድረስ እንግዲህ ያልቀየረችው ነገር ስለሆነ ነው። አስቴር ጋር እሱ ነገር ይቀራል። ሌሎች እንግዲህ ለየራሳቸው ምን ነገር ሰርተሽ እዚህ ጥያቄ ልጠይቅ። እዚህ ላይ እንደ ስታይል የመቆጠር እድል የለውም ይሄኛው? እኔ በሐሳብ እንስማማና እንደ ጥያቄ ይሄኛው እንደ አይነት አይ ሁሉም ላይ ስታረገው ቢፖፕ የሚባለው አይነት ስልት ለምሳሌ ቢት በረብሪ ፕሮ ኖ እሱ ሆን ተብሎ ነው። ለምሳሌ የስካቲንግ ቴክኒክስ ሆን ተብሎ ኤላ ፊትዝጄራልድ ይጠቀማሉ። ኤላ ፊትዝጄራልድ ምንም ቃል ሳትጠቀም ዋን ኖት ሳምባ የሚባል ሙዚቃ ትጫወታለች። እያለ መሄድ ሙሉ ይሄ ከባርነት ታሪክ ጋር ሁሉ የሚገናኝ ነገር አለው። ከእንትኖቹ ቃል ለመደበቅም ተፈልጎ እኮ ስካቲንግ ሁሉ እንትን አለ የለም። ይሄ ምንድነው ፓቷ የሚባል መደበቂያ ነው እሱ። ምስጢር ከነጮቹ መደበቂያም ነው። እኛም ጋር እኮ እንዛትኛ አለ። እንዛታ ሙልጭ አድርገው ይዘፍናል። እንዛታ የሚባል ከዋናው ቃል የተቀየረ አገው ይሁን ምን ይሁን የማታውቁት እንደውም ኦልፍሌስላው አርጎት ብለው አጥንተውታል። አርጎት ከቋንቋ ቴክኒክስ የመጠኛ መንገዶች አርጎት ማለት እንደ ወፍ ቋንቋ ነው። ወፍ ቋንቋ የሚለው ነው እና እሱ በትግረኛ ብትሄዱ አለ ተንቤል ላይ ዋጣ የሚጫወቱ ብጋሽካ ይባላል። እንደውም መንደሩ መሰለኝ እነሱ በደንብ እንደዚህ ይላሉ። ግን ያሬድን አሁንም ድጋሚ ጥያቄውን ማጠንከር ፈልጋለሁ። አዎ እኔ ሆን ብለህ ስታደርገው ልክ ነው፣ ግን ችለህም ሳትፈልግ ደግሞ በሪዝን እንደዚህ ማድረግ ይቻላል እኮ። ምንም ግጥምስ ሲፈርሴል እንደ ሰበቡ ለምን ትይኛለሽ በጌለው ከበረት ምናምን የለበስኩት ቋባ ኋላ ከየት መጣ አይነት አለ። ግጥም ቤትም ማፍረስ እኮ አለ። እሱ እኔ የህግ እስረኛ ይሁን እያልኩ አይደለም፣ ግን የኢትዮጵያ ሚውዚክ ባህሪ ጠባይ ቃል ጋር በጣም ስምረት ሊኖር ቃና ነው ራሱ እና እሱ ሁሌም
እንትን ይለኛል ይከነክነኛል አስቴር ጋር በሱ ብቻ እንጂ ግን ድምፅ እየገረመኝ ነው የመጣው። እንዴት ነው እድሜ እንደገና ሌላ ቃና የሚፈጥረው? የአስቴርነት ሳይጠፋ ሌሎች የኢኮኖሚ እውቀቶችን የሚጨምረው እንዴት ነው? አየህ ብስለት አይምሮ ውስጥ ቅድም ነግሬያቸዋለሁ። ጥላሁን እንግዲህ ትልቅ የምትልበትን ዋናውን ጉሮሮ የሚባለውን ጉዳይ አደጋ ውስጥ ከገጠመው በኋላ እንደዛ አይነት ሬኮርዲንግ ማውጣት የሚቻለው አይምሮህ በቀበት ሙዚቃ ራሱ የአይምሮ ጉዳይ መሆኑን የምታውቀው በዚህ ነው። የአስቴር አካላዊም እድሜያዊም ምንም ነገር በጣም ጥሩ ነው፣ ግን በጊዜ ሂደት ሬዲዩስድ ይሆናሉ ብለህ የምታስባቸው ነገሮች አሉ አይደል? እነሱ ምንም ሳይሆኑ ልክ ሆነው መገኘታቸው በጣም ያስደንቀኛል። በጣም ከዚህ በፊት የሰራቻቸው ስራ በ96 የወጣው የመጀመሪያው ስብስብ ነው የሚለው እሱ በጣም ስራዎች ነው የሚለው በጣም ነው የምወደው እሱ። ከዛ ይሄ እንደ ሁለተኛ ነው የተቆጠረው። ግን ለነገሩ ደጋግማ በመስራት ከዛም በፊት የስቴጅ ስራዎቿ ስላሉ ማለት ነው ተደግመዋል። እነሱም ተቀድተው ተሸጠዋል እኮ እየሰማናቸው ነው። ምንም ንክኬ የለውም። ይሄኛው ሌላ ትሪትመንት ነው። ለዘመኑም ለማጣጣም እየሞከረች ነው። እኔ እንዳየሁት አንድ ሰው የኤአይም ነገር ሰማው ልበል ያለኝ ሰው አለ። እንዲሁ የሙዚቃ ሰው ነው እሱ። በሱ አርቲኩሌሽን ሰማሁት ልበል ምናምን ያለኝ ሰው አለ። ይሄ እንግዲህ ምን ያህል ዘመኑ ላይ መድረሷን ነው የሚያሳይ። አየህ ለዘመን መንፈስም መናገር እኮ በሁሉም ኤጅ ውስጥ እኩል መሆን በጣም ሌላ ችሎታል። እንግዲህ እንደዚህ አይነት ሙዚቃዎች ሲሰሩ ድጋሚ በተለይ ከዘመን ጋር መሄድ፣ ከትውልድ ጋር መራመድ፣ ለቀጣይ ትውልድ ማሸጋገር በሚሉ ሀሳቦች አሉበት አይደል? ጉዳዮች አሉበት እና ምን አስታወሰኝ የአቢ ፎርድ ፕሮፌሰር አቢ ፎርድ አንድ ክላስ ላይ ማስታውሰው ለአንድ ጉዳይ ምሳሌ ሲሰጥ ነው እና ነፍሱን ይማረውና ምን አለ የኢትዮጵያ እና የኬንያ ሰዎች ክርክር ገጠሙ እና ዝሆኖች ከዚህ ሄደዋል በጦርነቱ ወቅት ላይ ሄሊኮፕተር ነዱባቸውና ኬንያዎቹ አስበርግገው ኬንያ ወሰዷቸውና የኛ ናቸው እንትኖቹ ዝሆኖቹ የኛ ናቸው ኢትዮጵያውያን እነዚህ ዝሆኖች ኢትዮጵያውያን ናቸው አሉ። ኬንያዎቹ ደግሞ አይ እነዚህ ዝሆኖችማ የኛ ናቸው ኬንያውያን ናቸው አሉ። እና አስታራቂ ሰው የመጣና ዝሆኖች ይጠየቁ ዝሆኖቹ ግን አለ ከዝሆንነታቸው ውጪ የሚያውቁት ነገር የለም ኢትዮጵያዊ ነኝ ምናምን አይሉም አሉ። እና አሁን በዚህ ጨዋታው ዝሆኑ ማን ነው ለትውልድ ነው የተሰራው ተብሏልና ትውልዱ ያደመጠው ነው ወይ የሚል ጥያቄ ነው እጠይቃለሁ። ይሄኛው ለአዲሱ ትውልድ ራሱ እስካሁን ድረስ የምናየው ክርክር ያደመጣችሁት ነው ወይ? ደስ ነው የሚላት አለች እንግዲህ የምትመልሰው 40 ዓመት በኋላ ራሱ ብትጠይቃት እንደ አዲስ ትውልድ ደስ ነው የሚላት። እኔ ግን ይሄ ዩቲዩብ አናሊቲክስ አለው እና አይ ዊሽ ሪቪል ብታደርግልን አስቴር ወይም የአስቴር ቲም የዚህን የተለቀቀውን አናሊቲክስ እድሜን ስለሚናገር በምን ፐርሰንት የትኛው እድሜ ላይ ያሉ ሰዎች እየሰሙት እንደሆነ ሪሊዝ ብታደርግ it would be one of the most interesting መረጃዎች። ግን የሚገርምህን ነገር ልንገር፣ እኔ ሙዚቃ አንድን ጉዳይ ባውንደሪውን ሲጥስ በዚህ ትውልድ አይቻለሁ። እኛ ስናወዳደር አይታችኋል። ልጆቹ በሙሉ የ18 የ19 የ21 ናቸው። ከዛ የሚጫወቱት በፍጹም እነሱ አልተወለዱ። ተሾመ ምትኩን፣ ሰይፉ ዮሐንስን፣ ጥላሁንን በአብዛኛው ከዛንም ያልፋሉ ወደዛም። እኔ ብርቱካን ዱባለን አሳምራ የዘፈነችው ልጅ እርግጠኛ ነኝ ያን አልበም ሲወጣ አልተወለደች። ምን መሰላችሁ በኤጅ ብቻ ነው የኖርክበትን ነው ቴስት የምታረገው ኢንጆይ የምታረገው የሚለውን ክርክር አፍርሷል። ይሄ በዓለም ላይ ይፍረስ በኢትዮጵያ ብቻ ይሁን አላቅም፣ ጥናት ይፈልጋል። እንደገባኝ ግን ይሄ ነው። እንደውም አንዴ ኤልያስ ነፍሱን ይማርና ዳኝነት ላይ መጥቶ ነበር ወደ የፋናው ላምሮት የመጀመሪያው እሱ ነው። እዛ ላይ ቁጭ ብሎ ልጆቹ ጥላሁን ከዛ ማህሙድ ከዛ ነዋይ ከዛ ምናምን ሆኑበት። ከዛ ብልጠት ይፈልጋል እንጂ እኮ የአሁኑም ዘፋኞች አሪፍ ዘፈን ይዘፍናሉና ለምን እሱን ይዛችሁ አትመጡም የሚል አስተያየት የሰጠባትን ቦታ ታስታውሳላችሁ? ብልሃት ብልጠት ግን ይፈልጋል። እንደገና ከኋላም ባክግራውንዱ ለዚህ ሁኔታ ላይ መች ስለሚችል እናንተ ይገባኛል ለምን ይሄን እንደምትመርጡ። ግን
ሊሚቴሽን እንዳይኖር በስታይል ሊሚትድ ሆናችሁ እንዳትቀሩ ይሄኛውንም እንትን ብትሉ አላቸው። ለጆሮአቸው ቅርብ ስላልሆነ ነው አይደለም። እውነት ለመናገር የኤልያስን ቱ ቢ ፌር በዚህ ጉዳይ ላይ ከአንዴም 2 3 4 5 ሲናገር ስለሰማሁት ዳኞቹ አዘጋጆቹ በጣም የድሮ ዘፈን ኢንከሬጅ ያደርጋሉ የሚል እንትን እይታ አለው ማለት ኢንከሬጅመንት ከኋላም አለ። ይሄ ሰርጸን የሚመለከት እኔ እቀበለዋለሁ እረዳዋለሁ። ግን ሪሴፕሽኑን እንየው። እሺ ለምሳሌ አንዱ ድምፃዊ የዘመኑን ድምፃዊ የቤሬን እንበልና ይዞ ቢመጣ ከኋላ ያለው ሪሴፕሽን በጣም ማተር ያደርጋል። የባንድ አሬንጅመንቱ ምን አይነት ነው ካላችሁ በፍጹም ያንን ኢንተርፕሬት ለማድረግ የሚመች አይደለም። ወይም በዲጂ አይነት ነገር ነው መሰራት ያለበት። የስቱዲዮ ወጥቶ ልጅቷ መደረብ አለባት። የስቱዲዮ ቴክኒኮቹ ያይላሉ። ለላይቭ ከመሰራት ቴክኒኩ መሳሪያዎቹ መድረክ ላይ የሚጫወቷቸው መሳሪያዎች አይመችም የድሮዎቹ ሬከርዶች የተሻሉ። ልጅቷ እየዘፈነች ኢሚዲየትሊ እሷ ኮምፕሊትሊ ያላመጣችሁ ነው የሚመስል። የእሷ ግን አይደለም ችግሩ። ከኋላ ያለው ባክግራውንድ አልደገፈም ጉዳዩን። ሙዚቃ የዳያሎግ ነገር ነው። ይዘህ የምትቀርበውን ነገር የሚደግፍ ቆንጆ ባክግራውንድ ነው ኢንተርፕሬቴሽኑ ጉልህ የሚያደርገው። አሁን ስለ አስቴር ድምፅ ያወራ ሰው ሰምታችኋል? የለም። አንደኛ ነው ትልቁ ስቲል የሚወዷት ድምጿን። ባክግራውንድ ላይ ግን ተቀይሮብናል፣ ለምን እንደሆነ እንደምንፈልገው አልሆነም የሚል ሰው አለ። ጭራሽ ይህን ውድድር አድርጋችሁ ደግሞ ብታመጡት፣ ውድድር ደግሞ በስቱዲዮ እንኳን የመቃናት እድል የለውም። እዛው ኦን ዘ ስፖት ነው። ያንን እንዴት አድርገን እናመጣዋለን ነው። አየህ የድሮ ለሬኮርዲንግም ለላይቭም እንዲመች ሆኖ ነው የሰሩት ሰዎቹ። ለሁለቱም እኮ ቀንቷቸዋል። ደግሞ አመት ሙሉ የሰሩትን ነው የሚቀዱት አይደለም። ስለዚህ ይሄ የኛ አይደለም፣ የተለፋበት ሪፐርቷር ይደገማል። ግን ስቲል አሁንም ሪፍሌክት ብታደርግበት ብዬ የማስበው እውነት በቁጥር 5-6 እንኳን አሬንጅመንቱ ለስቴጅ የሚመች ጠፍቶ ነው። ለምሳሌ የማዲንጎ በጣም ይሰራሉ እኮ እነሱ። አዎ ግን ፐርሰንቴጁ ነው ያቸው። እስኪ ማለት ያስደነግጣል። እምልህ ይሄንን ሪፕሬዘንት ማድረግ ስለምፈልግ ነው እዚህ ጋር እንዳንከፋ እንጂ። ይኸውልህ ለድምፃዊ ምንድን ነው የሚማርከው ለውድድር ይዞት ለሚመጣው ነገር ካልከኝ ዜማ ነው። ዜማ ቁጥብነት እንኳን የለም። ለ5 ዘፈን የሚበቃ ዜማ አይደል እንዴ አንድ ዘፈን ላይ ቁጭ የሚያደርግላቸው አበበ መለሰ። እንዴት ነው የማትመርጠው ያንን ዜማ? እዚህኛው ላይ ቁጥብ ያሉ በጣም ኢንተርቫላቸው ራቅ ያሉ 2 ፍሬዞች ሲሆኑ ይሄ አያወዳድረኝም፣ ዳኞቹም ያን ያህል ዋጋ አይሰጡትም ብሎ ሊያስብ። ሬንጅም ደግሞ የሬንጅ ሊሚቴሽን አለ። የዘመኑ ሰዎች እንደውም ይሄን ምን እንደሚሉት ታውቃለህ? ዚ አስቶኒሺንግ ኤራ ኦፍ ቨርናኩላር ኤጅ ነው የሚሉት። ይሄንን የሚውዚክ ኤራ ምንድነው? ወደ ቨርናኩላሪዝም ወደ ቃል ስልጣን የበለጠ የመጣ ነው። ወደ ከዜማዊነት ይልቅ በቃል እና ንግግር ሁሉ ሙዚቃ ወደ ራፕ ምናምን ስታይል። እንደገና ደግሞ ቴክኒክን እናምጣ። እንደው ብዙ ሰው እንዳይከፋ እንጂ ቴክኒክ እነዛ ሰዎች በጣም ከባዶች ናቸው። ዜማዎቹም ቴክኒክ ስለሚፈልጉ ከዛ ከባድ ድንጋይ ይዘህ ቆይተህ ቀላል ድንጋይ አንሳ ብትባል ቀላል ነው። ከዛ ወርዳችሁ ይሄን ስታይል ተለማመዱ ብትል እኮ ጥቂት ቀናት ነው ስለ ስታይሉ ኦሪንቴሽን ሰጣቸው ያመጡታል። ወደዛ መለጠጥ መሰለኝ ከባድ። ስለዚህ የኔ አቋም ዛሬም ብንከራከር ያ ልክ ነው የምለው። ትምህርት ስትሄድ እንደዚህ ነው አይደል? ጭራሽ እንደውም ያልነበርክ በዘመን ነው የምታጠናው። ኢቱድ የሚባል ነገር አለ ሙዚቃ ውስጥ የሚጠናው። ኢቱድ ቴክኒኩ ውስብስብ ያሉ ነገሮችን በአንድ ጉዳይ ውስጥ ማጥናት ማለት ነው። ክላርኔት ቢሆን ወይ የኔ መሳሪያ አሁን እሱ ስለሆነ አሁን በሱ ጥልፍልፍልፍ ያሉ ነገሮችን ነው የምትጫወተው። በዚህ አርቲኩሌሽን ብስለት ምክንያት ከዛ ወዲያ የሚመጡ ፒሶች በሙሉ በቀላሉ ትጫወታቸዋለህ። በጣም አስቀያሚ ነው ስታጠናው፣ እጅግ አሰልቺ ነው። ላይ ወደድ ሁሉ ይችላል፣ ሴንስም አይሰጥም። አንዳንዴ ሙዚቃ ውስጥ ሲሰራ ብታየው ሜኪንጉ ይሄ ነው ሙዚቃ የሚሆነው ነው የምትለው። በጣም እንትን ይላል እና ያኛው ቴክኒክ ልክ የኢቱድ አይነት ነው ለድምፃዊዎቹ ጠቃሚ ነው በጣም እና በሱ መጥተው አልወደቁም። እኔ ሳይ ሰርጸ ሰይፉ ዮሐንስ ሲል ራሄል ዮሐንስ ትዛለች። በዛው አንድ ላይ ብናነሳትና ወደ መቋጫ ብናረጋት ግን ደስ ይለኛል አይደል? ራሄል ዮሐንስ በጣም በኢትዮጵያ
የእኔ ትዝታ በልጅነት የልጅነት ሙዚቃ ትዝታዎቼ በጣም ቤት ውስጥ ቤት እያሸን በሰም እንትን በምንድን ነው ይሄ በርኖስ እያሸን የምንሰማቸው ሙዚቃዎች የነበሩት አራቶ አንቺ ሰም አልደረሽም። በርኖስ ታውቂያለሽ? በርኖስ ታውቂያለሽ? ሰምስ ወርቅስ ታውላስ እና በዛ ዘመን እዚህ የሚለኝ የነ ጋሽ ባህሩ ቃኜ ከነ ጋሽ ባህሩ ቀኜ ጋሽ ባህሩ ቀኜ ነው ቃድር ቀኜ ነው። እሺ ልክ ነው ቀኜ ጋሽ ባህሩ ቀኜ አስበው ታውቃለህ? ግራዬ እንደሚባለው እኮ ነው። ግራዬ ቀኜ እኮ ቀኜ ነው። እኔ እንደውም ብዙ ጊዜ በነገር ላይ በጣም የምናደደው ነገር እንኳን አረምከኝ ይሄንን እኔ ራሴ ተሳስቼ መጣሁ ቃኜ ብዬ በዛ ልማድ ስለሆነ ቀኝ ግዛት ሲባል በጣም ነው የምናደደው። ቀኝ ግዛት ነው። አንዳንድ ሰው ቀኝ ግዛት ይላል። ቀኝ አይደለም፣ ቀኝ ነው። ቀኝ አይደለም፣ ቀኝ ነው። እሺ እና የባህሩ ቀኜ የሀሳብም የስልጣንም ቅኝት ያለው አገዛዝ ማለት ነው። ቀኝ የሚለው ቅኝ እኮ መምራት መቃኘት ቃኘ ከሚለው ቦታ ብቻ መውረስ አይደለም። ቀኝ ኮሎናይዜሽን እንደውም በጣም ኃይለኛ ነው። ደብዝ አለው በጣም ቅኝ ሲሆን ኃይለኛ እንትንም እንኳን አይደለ ኮሎናይዜሽን በጣም የሚስቡኝ ሰብጀክቶች አንዱ እና how Ethiopians understood colonization የቃል አንጥረኞች እኮ ነበሩ በሀገራችን። ቃል ላይ ነው ደግሞ ቃሉ ምለ ኮንሴፕቱን ኮሎናይዜሽን የተገዛ ሰው ቢረዳው አሁን እኮ 50 60 70 ዓመት አልፎ የኮሎናይዜሽን ተጽዕኖች አንደርስታንድ አድርገው ነው የሚተነትኑት ቀኝ እንደሆነ ራሱ at the time ቀኝ የሚለውን አንደርስታንድ አድርገው ይሄንን ማለታቸው ይደንቃል። በጣም ኢንስቲትዩሽኑ ስለነበረ ነው። አየህ ያን ዘመንም እንዲህ የሚለው በጣም ነበረው ስለነበረም ነው በጣም ከባድ። ኤኒዌይስ ወደዚህኛው ስንመለስ ጋሽ ባህሩ ጋሽ ይርጋዱ ባለ እና ራሄል ዮሐንስ ሆነው የራሄል ዮሐንስ ቀለበት የሚል አይ ቲንክ ናብሬ በሬ ቀለበቴ አሰርቼሃል ለክቼ በጣቴ ምናምን የሚል ዘፈን። ከዛ ደግሞ ተቀላቅለው ደግሞ የመጡ እንትና ሁሉ እነ ተሾመ ምናምን የነበሩበት እንደ ዘራፌዋን መሰለኝ ዘራፌዋና አምባው ላይ ምናምን ያሉበት አሉ። እና ለእኔ በጣም ልጅ ሆኜ ቅድም አስቴር በህፃንነት ይከብዱን ነበር አለ። በጣም የሚቀሉኝ የነበሩት ደግሞ እንትና ናቸው። ነባሩ ቀኜ ናቸው። በጣም የእውነት እኮ ነው። በጣም እኮ የሚገርም ነው። አሁን ሊርቅ የሚገባው በዛ ዕድሜ ባህሩ ቀኜ ነው ከአስቴር ግን እንደውም እንደዛ ነበርና ለረጅም ዘመን እስከ ቅርብ ጊዜ ድረስ የእንትና ዘፈን የእንትና ግጥም ትዝ የሚለኝ እንደ ኮራ ሄደ እንደተጀነነ ምንድነው ጠጅ ጠጣ ሲል ውሃ እየለመነ የጎንደር ባላባት ሊጋባ በየነ እንደሚለው በእንደዚህ አይነት ኩራት ውስጥ ያለፈች ትመስለኛለች። አዎ ከባክግራውንዷም ተነስተ ስታየው ወንድሟ በጣም የሚገርም ድምፃዊ ነበረ ሰይፉ ዮሐንስ እና አሟሟቷም አሁን ቅርብ ጊዜ እንግዲህ ህይወቷ አልፏልና በጣም የተለየ ስሜት ነው ለሷም ያለኝ። አይ ቲንክ መከበርም በዚህ አራዳ ማዞሪያም ላይ ስሟ መጠራት አለበት ብዬ ስለማመን ነው። ራሄል ዮሐንስ መቼም ስራዬ ብለው ሙያን ለመያዝ ብለው ተነስተው ሙዚቃ በጣም አልፍቶን እሱን ፈልገን ኪነት ገብተን እንዲለፍተን እንዲወተን እንዲወርደን የሚሉ ብዙ ታሪኮች ሰምተናል። ሳታስበው ገብተህ ልክ መሆን የሚባለውን ደግሞ ራሄል ዮሐንስ ላይ እናገኘዋለን። ፈጽሞ ህልሟ ውስጥ የሌለ ጉዳይ ነው ሙዚቃ። ግን እሷ አታውቀው ይሆናል እንጂ እዛ ቤት ውስጥ የሚውዚክ ካልቸር የነበረ ይመስለኛል። ምክንያቱም ሰይፉ ዝም ብሎ የተፈጠረ አይመስለኝም። ሰይፉ በጣም ከባድ ድምፃዊ ነው። በጣም ምናልባት የተሾመ ምትኩ ህይወትን ያክል ቆይቶ ቢሆን ብናየው ኖሮ በጣም ኢንፍሉዌንሱ ከባድ ነው። በጣም በጊዜው የተጫወታቸው ዜማዎችና
ስታይሎች ኢቭን ሙላቱ የመጀመሪያውን የጃዝ ሙከራ ያደረገው ከሰይፉ ጋር ነው እና የከርሞ ሰው ምንም አታወጣላቸው እና ሀና የቮካል ሁሉ መለማመጃ እኮ ነበሩ። ረዥም ሎንግ ኖትስ ስለነበሩት የግርማ በየነ የአሬንጅመንት ማረፊያ ብዙን ኤክስፐሪመንት ያደረገው የግርማ አሬንጅመንት ውድ ነው በጣም እስካሁንም በድምፃዊነት ሰው ስለሚያውቀው ነው እንጂ እነ አዲስ አበባ ቤት እነ ተማር ልጅ ሁሉ የግርማ አሬንጅመንቶች ናቸው። ሙላቱ ከትምህርት ጨርሶ ሲመጣ ወደ 50 አካባቢ አሬንጅመንቶች ግርማ ሰርቶ ነው ታዋቂ ሆኖ የጠበቀው። በኋላ አብረው ደግሞ የኢትዮ ጃዝ የሚባለውን ነገር አብረው ፈጥረውታል። ምን ልልህ ነው በዚህ ሁሉ ሁኔታ ውስጥ የግርማ ነው የሰይፉ ህይወት አጭር ነች። አንዳንዴ ቶሎ ሰርታችሁ ቶሎ ተመለሱ የሚባሉ ሰዎች አሉ መሰለኝ። የሱም ልክ እንደ ኬኔዲ መንገሻ ወይ ደግሞ እንደ ኤልያስም ልናየው እንችላለን። ድርስ ግን በጣም የሚገርመውን ነገር ነክቶ በቃ ምንም ምልስ አይነት ነገር ነው። ይሄ ነገር አታውቀው ይሆናል ሰብኮንሽስሊ ግን አይምሮ ውስጥ ቦታ የያዘ ይመስለኛል። ራሄል ዮሐንስ እሷ የወንድሟን ዜማ አንዴም መስማት አትፈልግም። በጣም ያሟሟቱ ነገር በጣም ከብዳት ስለነበር አትቋቋመውም እና በሬዲዮም በምንም ሲመጣ ቶሎ ነው መዘጋው ትላለች። እና የሷ አብዛኛው ህይወት ወደ ቱሪዝሙ ያደላ ነው። ወደዚህ ወደ ሆቴል እና ሆቴል ሰርቪስ አካባቢ ላይ ነበረች እና ቤቷ ከስራ በኋላ እንግዲህ ከአንድ ቱር ኦፕሬሽን ካምፓኒ ነበረ ከሱ ጋር ትሰራ ነበር። እሱ አብቅቶ ከስራ መሰናበት መጥቶ ክትፎ ቤት ከፍታ ነው ትሰራ የነበረው የራሷ እና እዛ ቤት አንድ ቀን ከተማ መኮንን መጣ እና ከተማ መኮንን መጥቶ ከጓደኞቹ ጋር ክራር ይጫወታል እና እንግዲህ እሷ ስተርከው እዚህ ጋር የምትለው እኔም እንደው ድንገት እንትን አለኝና መጫወት ጀመርኩኝ በዛው ደስ አለው ነው። ግን የሆነች ነገር ተደርጋ ነው እሷ መስፈን የጀመረችው። ምንድነው የእሷን ድምፅ በሆነ ምክንያት የሰሙ ጓደኞች ምናምን ሳይኖሩ አይቀሩም እና አልኮል አትጠጣም ኮካ ውስጥ ውስኪ ተደርጎ ተሰጥቷት ነው እና ደስ አለኝ ድንገት አለች እና እሱ ክራር ሲጫወት በቃ አብሬው ስል ሁለተኛ እዚህ ቤት ክትፎ መክተፍ የሚባል ነገር የለም ሙዚቃ ነው የምትሰሪው ብሎ እዛውም ያሉ ሰዎች ወስነው ወጡ። ኢንቨስት ማድረጉ ለዛ ጉዳይ ከዛ የካሳንቺስ አድባር ሆነች ራሄል። በራሄል ምክንያት እኔ እንደውም አንድ ስሜነ በትረ ዮሐንስ ያጠናው ትልቅ ጥናት አለ የ20ኛው ክፍለ ዘመን የኢትዮጵያ ሙዚቃ ታሪክ ላይ ካዛንቺስንም ከቶታል። ካዛንቺስ ያሁኑን ሳይሆን የበፊቱ ኮንስትራክሽኖች በኢህአዴግ ጊዜ የነበሩ ኮንስትራክሽኖች ብዙ ቤት ነው ያፈረሱት እና ብዙ ወደ 100 ምናምን የአዝማሪ ቤቶች ናቸው የለቀቁት። ሁሉም ግን ምክንያታቸው ራሄል ነበረች። እዛ መደዳውን ለተፈጠረው የአዝማሪ ባህል የመፈጠሩ ምክንያት የእሷ ሰክሰስ ነው እና አንድ አስደናቂው ነገር ይሄ ነው። የሚገርማችሁ እኮ ነው አዝማሪነት ወይ በስነ ስርዓት ድረቅሬ የሚባል ትውልድ አለ ከአዝማሪነት መወለድ ማለት ነው። እሱን ሆኖ መምጣት ይጠይቃል። አለዛ ደግሞ ከደህና የአዝማሪ ኮሚዩኒቲ ከሚኖርበት ቦታ ለምዶ መምጣት እንደነ ማዲንጎ እንደነ ብርቱካን እንደሱ አይነት ነገር ይፈልጋል። እቺ ሰው ተወልዳ ያደገችው ገብርኤል ጋር ነው ግቢ ገብርኤል ጋር 4 ኪሎ ፊት በር አካባቢ። ክላሱም ደግሞ እሷ የኖረችበት ሌላ ክላስ ነው። እንደገና ሰምታ ያደገችው ኦሪንቴሽኗ የወንድሟም ስታይል ፈጽሞ ከዚህ የራቀ ነው። ምን ወስዶ የአዝማሪ ስታይል ላይ ልክ አረጋት ለኔ ሁሌ ፐዝል የሚያደርገኝ ነው። እስካሁን ይገርመኝ። ከዛ ኢንቶኔሽኑ ደግሞ ስትፈልጉት እዛ ቡርባክስ አካባቢ የምታገኙት ወፍራም አዝማሪዎቹ በጣም ብዙ ድምጻቸውን በመስራት ምክንያት በተለይ ሴቶቹ የሚያመጡት ሀስኪ ኖት አለ። ሀስኪ የሚባል ድምጽ አለ። ጭሳማ እንበለው እንጃ አላውቅም። ሻካራ ነው እንደነ አቦነሽ እንደነ ማልበላችሁ ማርታ አሻጋሪ ምናምን የሚነኩት አይነት
የእሷ ግን ልስላሴም አለው መሻከር መጥረብ ሳይሆን ልስላሴ ያለው እንትን ነው በጣም እሱ ድምፅ ከብዙ ድምፃውያን ጋር የሬንጅ ሊሚቴሽን ያመጣል ብዬ የማስበው ድምፅ ነው። እሷ ደግሞ ብቻዋን ሶሊስት ዘፋኝ ብቻ ብትሆን ኖሮ ብዙ ላናደንቃት እንችላለን። ብዙ የሰራችሁ ከወንዶች ጋር ከወንድ ጋር መስፈን ኪዩ ይቀየራል። በጣም አስቸጋሪ ነው ለሁለት መስራት በተለይ በዛ ጊዜ። ዛሬ እንኳን ለአንዱ በሌላ ኪ ለአንዱ በሌላ ኪ ተሰርቶ በኋላ በብዙ ቴክኖሎጂ ታግዞ እንደገና ማስተካከል ሁሉ የሚቻልበት እድል አለ። የዛኔ የለም። እንትና ወንዱ ትንሽ ኦክታቭ ድምፅ ያለው የመጀመሪያው እንግዲህ ሻምበል በላይነህ ከባድ ነው። ከሱ ጋር ልክ ነበረች። ስሙት የክራር ጨዋታዎቿን በተለይ ጋሽ መላኩ የተጫወቱ ጋሽ ዳዊት ነው አሬንጅ ያደረገው ሙዚቃውን። እሱን ስሙት። ከዛ በኋላ ደግሞ ሁለተኛው ጾታ የተቀያየሩም እኮ ይመስላል ከእንትና ጋር ነው ተሾመ አሰግድ ጋር እንደዚህ እሱ ከፍ ያለውን እንደሱ ይደረጋል። በፊትም እሱ ወደ ላይ ይወጣል። ቦታው ካልተ ወደ ላይ ነው እሱ የሚሄደው። እሷ ሚድል ሬጂስተሩን ከጋሽ ይርጋ ጋር ራሱ ከዛ ከጋሽ ይርጋ ጋር ደግሞ ጭራሽ እነዚህ ሰዎች ይወላችሁ ይከብዳሉ ራሱ አሁን የስንተኛውን ኦክታቭ ነው ልንል የምንችለው? ሰውየው ወደ 3 ከምናምን ይሄዳሉ ኦክታቭ በፒያኖ ይርጋ። እንደዛ ይሄዳል እንትናቸው። ይሄ በስታንዳርድ ቮካል ከሁለት ከግማሽ በላይ ብዙ አይሄድም። ከሁለት ከግማሽ በላይ አይኬድ ይሄዳሉ። ሰውየው ከእሳቸው ጋር ሰርታለች። ደግሞ ልክ ነው የምትገባበት ልክ በቃ ምንም ከዛ ከቃናው ምንም ሳይወርድ ነው የምትሄድላቸው። ከዛ ደግሞ በወጣው በግሬን ቶቶን የሚደም በወፍራም ደግሞ በነ ማን ልበልህ በነ ክራር ተጫዋቸው ሜሪ አርምዴ ደግሞ ድምፅ ይዛልህ ደግሞ ትመጣለች። ሶ የእንትንም ስፋት ነበራት። ሳታስተውላት ከባድ ሰው ነች። አላስተዋልናትም በዚህ ልክ ግን በጣም ኃይለኛ ስራ ሰራች። ብዙም ልታይ አላለችም። በዛ ምክንያት ያልታወቀች ታውቃለች በደንብ ሰው ብዙ ሰው ነው የሚያደንቃት። ደግሞ በሞቷ በጣም ነው ያወቅኩት። ይሄንን ብዙ ሰው ልብ ውስጥ እንደነበረች ህልፈቷ ብዙ ነገር ነው የነገረኝና ከዛ ከማን ጋር ልበል ከያሬድ ተፈራ ጋር የሰራቻቸው አልበሞች በድርሰት ጥራትም ከዛ ደግሞ የራሷን ሐሳቦች ደግሞ በማስፈርም እንትን ፕሮፌቲክ ማድነስ የሚሉት ነገር አለ አይደለ? እንትኖች ነቢት ነገር ነቢያዊ እብደት ይቀላቅላሉ አርቲስቶች የሚባል የግሪኮቹ ሐሳብ አለ። ልክ እሱ አይነት ነገር አንዱ ዘፈኗ ላይ ታይቶ በጣም ስትደነቅ ነበረ። የአየር ኃይሉ ሙዚቃ ገና ምንም ጦርነቱ እንትኑ ሳይል ነው እሷ ያወጣችው። ሄዶ የሆነውም እሱ ነበርና በጣም ትደነቅ ነበር። ያው ጊዜው ካለፈ በኋላ አድናቆት ይቀንሳል። አላስታወስኩትም። የአየር ኃይል ድሮ በፊት ተሰራችሁ ነው? አዎ የእንትኑ የባድመና የኤርትራ ጦርነት ላይ እሷ ቀድማ አውጥታው ሄዶ አየር ኃይሉ ጉዳዩንም የጨረሰውና እሷም ብዙ ጊዜ ለእንዲህ ስፔሲፊክ የሚሊተሪ ስታፍ አይዘፈንም። ከዘፈንክ ጀግና ብለህ በአጠቃላይ ነው አየር ኃይል እና እሱ ትንቢት ሆኖ እሷን ትጠየቅ ነበረ። እንዲሁ በቃ መጣልኝ እንጂ ምንም አይቻልም፣ ግን የሆነው አስደንቆኛል የምትል ነበረ። ሬኮርዲንግ ላይ ድንገት ዝም ብላ የምትገባው ነገር አላት ብሎ ተሾመ ይተናገረዋል። ተሾመ አሰግድ ዘራፌዋን ብቻውን እየዘፈነ ነበር። እሱ ኪቦርድም ይዟል። አሬንጀሩ ራሱ ነው እንትኑ ያሬድ አለ፣ አብዩ ሰሎሞን አለ፣ ክራር ደግሞ ጋሽ መላኩ ነበሩ። እየተቀዳ እሱ ጋር የምትገባው ዘራፌ እያለች የምትሄደው አለ። እሱ እየተቀዳ እያለ ድንገት የገባቸው እንጂ ቅጁ አካል አይደለም። እኔ የተጠናም አይደለም። ሰውነቴን አሁን መስማት ከማልችላቸው ሙዚቃዎች ውስጥ አንዱ እንደው ዘራፌዋ ነው። እኔ በሚገርመኝ ሁኔታ እንደው ዘራፌዋ ብዙ ጊዜ መነሸጥ ነው የሚፈጥርበት። የሆነ ትካዜ ያለው እሱ ዘራፌ መግለጽ የማልችለው እንደ እንትን እኮ ነው። አየህ አሁን ለእኔ እንኳን ሌላ ሪዝንም ስላለው ሊሆን ይችላል። የሰማሁባቸው ቦታዎች ጋር ምናምን አያይዤ ትውስታዎች በተለይ ከአድዋ ጋር ምናምን ተያይዞ ሊሆን ይችላል። እሷም ደግሞ ስትገባ በነገር ላይ ሰርጸ ታዘበ ከሆነ አላውቅም ኪ ምናምን ሁሉ ትፈራረሳለች። እሱን እኮ ነበር ግን አፈራረሷ ግን ራሱ ለእኔ ሌላ ይበጠብጠኛል። እንደ ለቅሶ እኮ ነው። አንዳንድ አልቃሽ ሰው ሲያለቅስ በጣም የሚያስለቅስ ኪው ልክ ስለሆነ አይደለም ስላልሆነም ነው የሚያስለቅስ። ሜቢያን ግን ይሄ ሜላንኮሊ የሚሉት
ሳድነስ ያለው ነገር አለው እሱ እንደዘራፌዋ ብዬ አስባለሁ። ግን በጣም ትልልቅ ሂሮዎች ናቸው የሚጠቀሱት እና ተነስና ሂድና እንዲህ አድርግ ምናምን አይልም እኮ ዘፋኙ። እንዲህ ያለውስ ቴዎድሮስ ከመቅደላ ወደኋላ ነው የሚጠቅሰው። ከመተማ ዮሐንስ ይጠራሉ። እንደዚህ ወደኋላ እየሄደ የእነሱም ላሜንት ነገር ነው አደለ? ድንገት መግባቷን ዛሬ ሰማሁ። በጣም የሚገርም ነው። ተሾመ ነው ይሄን ራሱ ሲያወራስግር ነው። ነፍሷን ይማር በጣም ትልቅ ልጅ እንደተወደደች አይ ቲንክ ደርበብ እንዳለች አለፈች። እና ግን ስንመልሰው ማለት ነው እንደ አስቴር ብትቀርጸው ኖሮ ብለህ የምታስበዋለህ እሷ ወይስ በቂ ነው ያሏት ሬከርዲንጎች? የራሄል የለኝ በእውነት በሚገባው ልክ ሰርታው ነው የሄደችው። ናይስ ሶ በጣም ይገርማል። ከአስቴር አወቀ ሪሜክ እስከ ራሄል ዮሐንስ የሚገርም ነበረ ቆይታችን። ሰርጸ ፍሬ ስብሐት በጣም አስደንጋጭ እንግድነት፣ ትክክለኛ ጥቁር እንግዳ። በጣም በሚገርም ሁኔታ ከቀናት በፊት ከሰርጸ ጋር ተገናኝተን የደጃፍን ጉዳይ አንስተን ስለ ሽፍትነቱ ደጋግሜ ጋብዣው ነበርና የሆነ ነገሮች ብቻ አልሞሉም። ከዛ ይሆናል ነገር አለኝ። ዛሬ ግን ይሄንን ስናወራ ከቀናት በፊት ይሄን ቀን አስበን አይደለም። ከዛ በኋላ ነው አስቴር የሚወጣው። ዋተ በጣም መገኘት በጣም ትልቅ ሞገስ ነው የሆነው። እናመሰግናለን። እኔ በጣም አመሰግናለሁ። በጣም አንደኛ የምወደው ደጃፍ ላይ መቼም የሰማኋቸው ሰዎች እንደገና አንተንም ሁሌ ነው የምደውልልህና የምወዳቸው ቃለመጠይቆች ናቸው። በጣም ግዙፍ ቃለመጠይቆች፣ በምንም የማይገኙ ቃለመጠይቆች ናቸው። ይሄኛው ደግሞ ሌላ ፎርማት ነው እና እንደዚሁ ከነ ተነጣጥቀንም የምናወራቸው ነገሮች አንድ የሚወሰድ ነገር አያጣቸውም እና በጣም ደስ ይላል። አራዳ ማዞሪያ የሚለውን ስም ጥራ ውስጥ ያንተ አራዳ ማዞሪያ በሙዚቃ ነክ ጉዳይና በባህል ጉዳይ ላይ ደጋግመን ብንጠራ መቼም አታሳፍረንም። ኧረ ችግር የለውም። በጣም እናመሰግናለን። እግዚአብሔር ያክብርልን። አራዳ ማዞሪያ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን። ቆይታችሁን ከወደዳችሁት ለሌሎች ማጋራቱንም እንዳትረሱ። እንዲነሳ የምትፈልጓቸው ሐሳቦች ካሉ፣ እንዲጋበዙ የምትፈልጓቸው እንግዶች ካሉ፣ እንዲሁም እንዳይታለፍ የምትፈልጉት ስክሪንሾት ካለ በቴሌግራም ቻናላችን ደጃፍ ቲቪ ላይ እንዲሁም በፌስቡክ እና የትዊተር የደጃፍ ቲቪ ገጾች በኩል ኢንቦክስ ልታደርጉልን ትችላላችሁ።